ይሄ ዓለም ላይ የነበረው ተሐድሶ እንቅስቃሴ ብሎ ምን ላይ ደረሰ? ሎቱ ስብሐት ልክ መጀመሪያ ሳምንት ላይ እንደተነጋገር ነው ጂሰስ ኢዝ ሎርድ በሚል ተጀምሮ ኢዝ ጂሰስ ሎርድ ወደ ማለት ከዚህ አልፎ ደግሞ ጂሰስ ሎቱ ስብሐት ኢዝ ኖት ሎርድ ወደ ማለት ተደርሷል አይደለም? እንደዚህ ብሎ ጌታችን እንደሚያቃልሉ ሐሳዊ መሲህ ለመቀበል የተዘጋጀ ይሄ ሁሉ ፕሮቴስታንት ስሙ ምንድን ነው? ክርስቲያን። የተሐድሶ እንቅስቃሴ መጨረሻው ያ ነው። ከዚያ ሲከፋ ደግሞ አብዛኞቹ በአሜሪካና በአውሮፓ የነበሩ የፕሮቴስታንት አልፎ አልፎም የካቶሊክ ቸርቾች ዛሬ ምንድን ናቸው? ናይት ክለብስ ናቸው፣ ጭፈራ ቤቶች ናቸው፣ ሰይጣን የሚመለክባቸው ናቸው። ልብ ብላችሁ እንድታዩት የሚያስፈልገው ነገር ሰዎች ምንፍቅናና ተሐድሶ አንዳንዶቹ የተለያየ ነገር የሚመስላቸው ነገር አይደለም። የለየለት መናፍቅ በአደባባይ የወጣ ምንፍቅናውን የገለጠ የሆነ እንደሆነ ብዙ ጊዜ በእኛ ዘመን እሱን ተሐድሶ አንለው። ዝም ብሎ ምንድነው የሚባለው? መናፍቅ ነው የሚባለው። አንድ መናፍቅ ተሐድሶ የሚባል መቼ ነው? አማኝ መስሎ ገብቶ ተመሳስሎ አይ ይሄ ይለወጥ፣ ይሄ ይሻሻል፣ ይሄ ይስተካከል ብሎ በሃይማኖት ላይ በስርዓት ላይ አስተያየት መስጠት ሲጀምር ያ ነው። ሰውየው እኮ ስሙ ተሐድሶ አይደለም። ተሐድሶ የተባሉበት ምክንያት ምንድን ነው? ሃይማኖታችሁ ይታደስ፣ ስርዓታችሁ ይታደስ እያሉ ስለሚሉ ይታደስ የምትለውን ቃል ስለተጠቀሙ ነው ተሐድሶ የተባሉ እንጂ ስማቸው መገለጫቸው መናፍቅ ከሃዲ ነው። ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅድስት ድንግል እመብርሃን ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 14 መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡ እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ እንደ ችሎታው ለአንዱ 5 ለአንዱም 2 ለአንዱም 1 ሰጠና ወዲያውኑ ሄደ። የ5 መክሊት የተቀበለውም ሄደ፣ ነግዶም ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜም በኋላ የእነዚያ አገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና አቤቱ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 አተረፍኩ ብሎ 5 መክሊት አስረከበ። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂት የታመንክ ስለሆንክ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውን መጥቶ አቤቱ 2 መክሊት ሰጥተኸኝ አልነበረምን? እነሆ ሌላ 2 መክሊት አተረፍኩ አለ። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂቱ የታመንክ ስለሆንክ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለውን መጣና እንዲህ አለ፣ አቤቱ አንተ ካልዘራ ለሳምንታት ስንመለከት እንደቆየ ነው ዘወረደ ብለን ቅድስት ምኩራብ መጻጉዕ ብለን ያለፈው እሁድ ጀምሮ እስከ ነጋዋ ቅዳሜ ድረስ ስያሜው ደብረ ዘይት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ መምጣቱን የምናስብበት ነው። ጌታችን ዳግመኛ ሲመጣ ጻድቃንን በቀኙ ኃጥአንን በግራው ያቆማል። ጻድቃንን በቀኙ አቆሞ ደስ የሚያሰኝ ነገርን ይናገራቸዋል። ኃጥአንን ደግሞ ይገስጻቸዋል። የሚጠብቃቸውን ክፉ ነገር ሁሉ ይነግራቸዋል። ያንን ለመናገር ግን ወደ መንግሥተ ሰማያት የሚገቡ መልካም አገልጋዮች አግብርት ሄራን በነጠላ ቢታይ ገብረ ኄር ወደ ገሃነመ እሳት የሚገቡ ደግሞ አግብርት እኩያን በነጠላ ቢመለከቱት ገብረ እኩይ ይባላል። ቅዱስ ያሬድ መንፈስ ቅዱስ አድሮበት የመንፈስ ቅዱስ እንዚራ ሆኖ ይህንን የተናገረ ለከንቱ አይደለም።
ሁሉ ነገር በልማድ ሆነና አስቸጋሪ ነው። ጽድቅና ኩነኔ መረዳት እያቃተን ሄደናል። ለምሳሌ ከሰሞኑ አንድ ወንድማችን በስብከት ብዙ ሰው የሚያውቀው የሞተ ያረፈ አለ አይደለም? መምህር ዘላለም ወንድሙ የሚባል እግዚአብሔር ነፍሱን ይማር። የታዘብኳቸው ነገሮች አሉ። ሰዎች ሁልጊዜም ባልገባን ነገር ስንንቦራጨቅ መዋል እንወዳለን። አንዳንዶቹ ነፍስ ይማር አትበሉ እሱ ጸድቋል ብለው ሲሉ በእግዚአብሔር ፊት የሚቆመውን ሚካኤልን የሆኑ እየመሰላቸው እንደሆነ አላውቅም። ቅዱሳን መላእክት የተጸደቀና የተኮነነችውን ነፍስ ማወቅ ይችላሉ አይደለም? በገነት ያሉ ጻድቃንም ይችላሉ አይደለም? በዚህ ምድር ያለ ሰው መጽደቅ መኮነኑን እንዴት ማወቅ ይችላል? ይሄ ያረፈ ወንድማችን ከነቢያት አንዱ ነው? ንገሩኝ። ከሐዋርያት አንዱ ነው? ከሰማዕታት አንዱ ነው? እንደነ አባ እንጦንስ ያለ ነው? ጻድቅ ይሁን ኃጥእ የሚያውቅ ማን ነው? ይኮነን ይጽደቅ የሚያውቅ ማን ነው? ከኛ የሚጠበቀው ምንድን ነው? ነፍስ ይማር። እንኳን እሱን አልኳችሁ የእንታ ጥበቡንም እናውቃለን። የተገለጠ ቅድስና አላቸው፣ የተገለጠ የታወቀ። ግን ምን እንላለን? ነፍስ ይማር። እንኳን እነሱን አልኳችሁ በጥንቷ ቤተ ክርስቲያን ሁሉም ቅዱሳን ነፍስ ይማር ይባሉ ነበር። እንድታውቁት ይህን ማወቅ አለባችሁ። ኃጢአት አይደለም፣ በደል የለውም። ምክንያቱም መጽደቅና መኮነናቸውን እኛ መወሰን አንችልም። ከኛ የሚጠበቀው መንፈሳዊ ተግባር ምንድን ነው? እግዚአብሔር ሆይ ነፍሳቸውን በዕረፍተ ገነት አኑር ብሎ መለመን ነው። አንዳንዶቹማ በአርቲፊሻል ኢንቴሊጀንስ ፎቶውን እየሰሩ ደግሞ ደህና የምትሏቸው ሰዎች ናቸው። ማለት ደህና ስላቸው እንደ ትንሽ ቃል እግዚአብሔር ተምረው ይሆናል ብላችሁ ያንን አድርገው አንዱ ክንፍ አስበቅለው አስቡት እንግዲህ። ማለት የምናውቀውን ያክል እናውቀዋለን። በጣም የኛ ሰው ታውቃላችሁ፣ ሰው ሲሞት በጣም እናጋንናለን። ቅጥ የለንም። በሞተው ሰው ላይ ክፉ አትናገር የሚባል እንደዚያ የሚባል ሕግ የለም። እንደዛ ከሆነ ስለ ይሁዳ ለምንድን ነው የምናስተምር? ስለ አርዮስ ስለምንድን ነው አሉ እንዴ? በሕይወት ሞተዋል እኮ አይደል? ክፉ ነገር ካለው ከሞተም በኋላ ቢሆን ለማስተማር ከሆነ ይነገራል፣ ለመውቀስ አይደለም። በጎ ነገር ካለው በጎውን ነገር እንድንመስለው መናገር ነው እንጂ ይጽደቅ ይኮነን ማንም ሊያውቀው አይችልም። በዘመኔ ከሚያስደስቱ ነገሮች መካከል በቅርብ ጊዜ ያረፉ ቅድስና ያላቸው የተመሰከረ እንደነ አባ ተክለ ማርያም፣ እንደነ የንታ ጥበቡ፣ እንደነ አባ ኃይለ ማርያም የጣራ ገዳሙ፣ እንደነ አባ ተዘራ የበለሳው የመሳሰሉት መጽደቃቸውን እንኳን በእግዚአብሔር ፊት ምን ዋጋ እንዳገኙ ለማወቅ ተችሏል። እንዴት የሚለውን እዚህ ልንነጋገር አንችልም፣ ግን ለማወቅ ተችሏል። ግን እንደዛም ሆኖ እንኳን ማለት ነው ነፍስ ይማር እንላለን፣ በዕረፍተ ገነት አኑርልን እንላለን። ሁልጊዜ ወግዚኦ አይርፍ ነፍሰ መምህርነ ገብረ መስቀል እንላለን። ነና ዋላችሁ። ለምሳሌ አንዲት ነፍስ መጽደቋን ብናውቅም እንኳ ማስፈታታችን እንተዋለን? አንተው እና ሰዎች በማያውቁት ነገር ገብቶ ሲር እና ምናልባት እኔ የገባኝ ምን መሰላችሁ? አሁን እሱ ያ ወንድማችን በዕረፍተ ገነት በጻድቃን ከተማ እንዲያኖረው ምኞታችን ነው፣ ጸሎታችን ነው። ነገር ግን የት ሂዶ እንደሚገባ ከቶውን ማንም አያውቅም። ለምን? ጻድቅ ይሁን ኃጥእ የሚያውቅ የለማ። ለምን? መጽሐፍ ምን አለ? እስመ በከመ ይሬኢ ሰብእ ይሬኢ እግዚአብሔር። እንዳትረሷት መጽሐፈ ሳሙኤል ያለች ቅዱስ ሚካኤል ምን አለው ለሳሙኤል? ነቢዩ ሳሙኤል እንኳ ማለት ነው ኤልያብን ሲያየው ይሄ ነው እንግዲህ። ሳሙኤልን አስቡት፣ ታላቅ ነቢይ፣ ታላቅ ካህን፣ እግዚአብሔር ቃል በቃል የሚነጋገረው ቅዱስ እንኳ ኤልያብን የተሻለ ነው ብሎ ተሳስቶ ነበር። ቅዱስ ሚካኤል መጥቶ ምን አለው? ኢትራይ ግርማ ርኤቱ ለኤልያብ። ኤልያብን ፊቱን አይተ ይሄ የእግዚአብሔር ምርጡ ነው አትበል። ምክንያቱም ነዋ መሲሁ ለእግዚአብሔር አለ። ይኸው እግዚአብሔር የመረጠው የእግዚአብሔር ምርጡ ብሎ አለ። ኢትራይ ግርማ ርኤቱ ለኤልያብ። የኤልያብን መልክ ተመልክተ ፊቱን በአፍአዊ ነገሩን አይተ አትሳሳት። ለምን? እስመ በከመ ይሬኢ ሰብእ ይሬኢ እግዚአብሔር። ሰው እንደሚያይ
እግዚአብሔር አይም የሰውና የእግዚአብሔር አይን በአብዛኛው ተቃራኒ ነው። ሰው የሚያይ የእግዚአብሔርን ተቃራኒ ነው። ለምን? መንፈስ ቅዱስ ስላላደረበት። መንፈስ ቅዱስ ያደረበት የማንን የሚያይ? የመንፈስ ቅዱስ እንደሚያይ። ሰብሰ ገጸ ይሬኢ ሰው ፊትን ያለ ማለት መልክ ማለት አይደለም። አፍአዊ ነገርን አይቶ ይፈርዳል። ጌታችን ተናግሮ የለም ቀራጮችና አመንዝሮች ቀድመዋችሁ መንግስተ ሰማያት ይገባሉ ተብሏል ፈሪሳውያን። ለምን? እነሱ አመንዝራ ብለው የሚሏቸው ሰዎች በእግዚአብሔር ፊት የተሻሉ ሊሆኑ ይችላሉ፣ አይታወቅም። እና በኤአይ በምናምን ክንፍ ማስበቀል አንዱ ጌታችንን ፊት ለፊት እንደዚህ አግኝቶ እንደዚህ ፊት ለፊት ሰላም እያለው እያናገረው ልክ አሜሪካ ገብቶ አንድ ባለስልጣን እንደሚያናግር ሰው ማለት ነው። እና ያሳዝናል በእውነቱ ጥሩ አይደለም። ይሄ ለእኔ የምን መገለጫው ነው የታየኝ? እንግዲህ የወንድማችን ነገር እኛ መመርመር አንችልም። ጸድቆ ይሆን ተኮንኖ እኛ አናውቅም። በእግዚአብሔር ፊት ዋጋ እንዲያገኝ ተስፋ እናደርጋለን። ሚስት አላገባም እኮ እሱ ለመጽደቅ እኮ መሰረት አይደለም። ያገባ ሰው ችግር አለ። ማግባት አለማግባት የጽድቅ መገለጫ አለ። 30 ምናምን ሰብኳል። አይ እሱም ዋስትና አይሆንም። ደረቅ እንጀራ ይበላ ነበር ወንድም፣ እሱም ዋስትና አይሆንም። ተው። ለዛ ነው በነገራችሁ ላይ እንድታውቁት የእንታ ተሾመ በቀኝ አቁማቸው ከማረፋቸው በፊት አሁን ምችስ ብናወዳደር ይሄን ወንድማችን ከእንታ ተሾመ እናወዳድረዋለን? እንዴት ዋለች? እናወዳድረዋለን? የእንታ ተሾመ ከማረፋቸው በፊት ክቡራን መላእክት ይዘዋቸው ሲሄዱ ከቅዱሳን ወገን አይቶ የነገረኝ ሰው አለ። ይሄም ሆኖ ግን አሁንም ምንድን ነው የምል ስማቸውን ስናነሳ በቀኝ አቁማቸው ነው የምንል። ወታቸዋል ምንም ይሁን ምንም እና ምን አሉኝ ከማረፋቸው በፊት ሰው ያይና እገሌ ጻድቅ፣ እገሌ ኃጥ፣ እገሌ ክፉ፣ እገሌ በጎ ይላል። ለማስተማር ያክል ካልሆነ በቀር ይሄ ነገር አይሰራም ይላል። አይሰራም። ለምሳሌ አሉ የአባ አጋቶንን ነገር አነሱ። አባ አጋቶን ሊያርፍ ሲል ድንጋይ ጎርሶ የኖረው አባት በጣም ፈራ። በጣም እና ደቀ መዛሙርቱ አባታችን ጻድቅ እኮ ነህ፣ ምግባር ሞልቶ የተረፈ እንኳን ለአንተ ለዓለም ትተርፋለህ የምትባል እንዴት ከእግዚአብሔር ፊት መቆም ፈራህ አሉት። ልክ አባ አርሳኒ ደቀ መዛሙርቱና አባ ዳንኤል እንዳሉት ማለት ነው። ልጆቼ ጻድቅ የምትሉኝ እንኳ እናንተ ናችሁ። እግዚአብሔር እንኳን ጻድቅ ተውትና እንዲሁ አላውቅህም ቢለኝስ ጨርሱ የትገባለሁ አለ አባ አጋቶን። ከዛ ሁሉ ትሩፋት በኋላ ይሄ ነው ማወቅ አለባቸው። አባ መቃርስን አታስታውሷቸው? አጋንንት በሚያርፉ ጊዜ መላእክት ይዘዋቸው እየሄዱ መቃሪ ሞይከነ እያሉ ሲጮሁ ምንድን ያሉት? አዲ እስከ ጊዜ ገና ነኝ። ልክ ጌታችን ተቀብሎ በቀኙ ሲያቆማቸው ምን አሉ? ፈጣሪ ጌታ ኢየሱስ ክርስቶስ ይክበር ይመስገን፣ ጸድቅ ያለው አይደለም ከእናንተ ያዳነኝ ነው ያሉ። ለምን? ጽድቅና ኩነኔ ገና በፍርድ ቀን ነው። በነገራችሁ ላይ በገነት ያሉ ጻድቃን ጽድቅና ኩነኔን ይፈራሉ ወይ ብትለኝ እግዚአብሔር ያውቃል እልሃለሁ መልሱ። በፍርድ ቀን ጭንቅናት እንድታውቁት ሁሉም እኩል በገነት ገነት ውስጥ ስለተገባ አሁን እንደዚህ የሳስተምር ገነት የገቡ ጻድቃን ወደ ኩነኔ ይሄዳሉ ለማለት አይደለም። ግን ፍርዱ ቀላል አይሆንም። ለምን? በፍርድ ቀን ለሁሉ እኩል ሚዛን ሲወጣ ጥርኛው አጠጥቶ የገባለ ምን አለ? ስንት ጭንቅ አለ። አይጣል ነው እንጂ አሁን በገነት ያሉ ጻድቃን በፍርድ ቀን ወደ ሲኦል ሊገቡ ይችላሉ የሚል ትምህርት ለመናገር አይደለም። እና ጽድቅና ኩነኔን እንደ ተርታ ነገር ቆጥረናቸዋል መሰለኝ። ማለት መጽደቅ በጣም ቀላል ነገር፣ በቃ እኛ አይተን እገሌ ጻድቅ ነው እንደምንለው አይነት ነገር አይደለም። እና ስለዚህ ማንም ሰው ቢሞት ከኛ የሚጠበቀው በቀኙ ያቁምልን፣ ነፍሱን ይማርልን። ይሄ በደል አለ የለውም? ቅዳሴ ባስሌዎስ ነው ዛሬ አይደለም? እኛ እንኳ ሐዋርያትን የተቀደሰ ያው መቼም ባስሌዎስ የተቀደሰ ሚካኤሎች ባስሌዎስ ነው። አዎ ቅዳሴ ባስሌዎስ ላይ ልክ የእስክንድሪያ ሊቃነ ጳጳሳትን የሚጠራበት አንቀጽ ላይ ሲደርስ ምንድን ነው የሚለው? ዝክሩ ሰማዕበዊነ ሊቃነ ጳጳሳት ከማይርፍ እግዚ ነፍሳቲሆሙ። ይሄ ሁላችሁ ቃል በቃል የአባቶቻችን የቅዱሳን ሊቃነ ጳጳሳትን ስም አስቡ፣ ጸልዩ፣ ስማቸውን ጥሩ። ለምን? ጌታ ነፍሳቸውን በገነት እንዲያሳርፍ አለና ማርቆስ፣ አንያኖስ፣ ሜሌዎስ እያለ አስቡት። ከወንጌላዊ ማርቆስ ጀምሮ ነው ከማይርፍ እግዚ ነፍሳቲሆሙ አለና ወይስረይ ለነ ኃጣውኢነ። እሷ ምንድናት? ደግሞ በአማላጅነታቸው እኛንም እንዲምረን ይላል። እንዳትረሱ። ስለዚህ ያረፈ ወንድማችን ነፍሱን ይማር፣ በረከት ካለውም ያሳድርብን። እሱ ችግር የለው ማለት ይቻላል።
ይኑሮ አይኑሮ ስለማላውቅ ብዬ ነው። እኔ በማላውቀው ነገር ገብቼ አይደለም። ለምሳሌ ጻድቅ ሆኖ እኔ ላላውቀው እችላለሁ አይደል? ስለዚህ ካለው ያሳድርብን። ከዚያ ውጭ ግን ትርፍ ባንሄድ ጥሩ ነው። ጭራሽ ደግሞ በኤአይ እንደዚህ አንዳንዱማ ፕሮፋይል ፒክቸር አድርጎታል። እንደዚህ ተው፣ አትቀልዱ። ተው፣ ጨዋታ ጥሩ አይደለም። ተው፣ በነፍስ ስራ በመንግስተ ሰማያት ላይ ቀልድ ጥሩ አይደለም። ለሁሉም ይህንን በምን አመጣኸው በምን ትዝ አለ ብትሉኝ የገብርኄርና የገብር እኩይ ነገር ንጽጽሩ ሲነሳ ገብርኄር በተሰጠው አተረፈ ማለት ሰበከ ማለት የሚመስለው ብዙ ይችላል። አይደለም። ስብከት ትርፍ አይደለም። በመጀመሪያ ደረጃ አንድ ሰው አስተምሮ ሰዎችን ለንስሐ አበቃ አላበቃ እሱ የመዳኛ መሰረት አይደለም። ደህና ዋላችሁ። የመጀመሪያው መስፈርት የምትናገረውን ነገር ካልኖርከው በቀር ከተሆኑ በማስተማር ልጸድቅ አትችልም። አያችሁ፣ ሰዎች ስብከትን የጽድቅ መሰረት ያደርጉታል። አይደለም። ስብከት ያስፈልጋል። እኔም እየለፈለፍኩ ያለሁት ለዛ ነው። ያስፈልጋል። ነገር ግን እኔ የምድነው በመስበክ አይደለም። ማንም ሰው ዓለም ከተፈጠረ ዘመን ከተቆጠረ በስብከት የዳነ በስብከት ብቻ ከቅድስና የደረሰ ሰው የምታውቁ ከሆነ አልኳችሁ፣ እኔን የፈልጋችሁትን ቅጣት ቅጡኝ፣ አንድም አታገኙ። ከሐዋርያት መካከል በስብከት ብቻ የጸደቀ ከሊቃውንት ከሰማዕታት ከጻድቃን ከአበው ቅዱሳን መምህራን ውስጥ የለም። ለምን? በማስተማር አንድ ሰው ከተሆኑ ቅዱስ ሊባል ጻድቅ ሊባል መንፈሳዊ ሊባል አይችልም። ለምን? አንድ ሰው ቅዱስ የሚያደርገው መናገሩ ሳይሆን ምኑ ነው? መኖሩ ነው። ገብቷችኋል? መስበክ ቅዱስ አያደርግም ከተሆኑ። በስብከት ብቻ ቢዳን ከፕሮቴስታንት ፓስተሮች የሚበልጥ ያለ አይመስለኝም። ስለዚህ ስብከትን የድነት መሰረት አታደርጉት። አይደለም። ለሚማሩ ሰዎች ነው። ለሚያስተምረው ሰው ነው እያልኳቸው ያሉት። ለሚያስተምረው ሰው የመዳን መሰረቱ መስበክ አይደለም። መጀመሪያ የሚያስተምረውን የሚናገረውን ነገር መኖር አለበት። የማስተምራችሁን ነገር ካልኖርኩ ማስተማሪ እንኳን ሊያድነኝ ያልኳችሁ እጥፍ ድርብ ቅጣት ነው የሚያመጣብኝ። ለምን? ቅዱስ ያዕቆብ በመልእክቱ ምዕራፍ 3 ቁጥር 1 ተመልከቱት። አዌ ይኩኑ ብዙሃን መምህራን እሙስቴትክሙ፣ ከእናንተ መካከል ምን አይብዛ አለ? አስተማሪ መምህር አይብዛ። ለምን? የከፋው ፍርድ በእኛ ላይ እንደሚፈጸም ታውቃላችሁ። ክፉ ቅጣት ነው የሚጠብቀን። ሰባኪነትን አትመኟት ብዙ። እንደዚህ ስላችሁ መድረኩን እንዳትይዙብኝ የገረገርኳችሁ እንዳይመስላችሁ። ኑ ያዙት። ባቄላ ቀር ያለው አባቶቻችን ምን ሊቀር? የነፍስ ነው የስጋ ጉዳይ ሊቀርብን ዕዳ ሆኖ ነው እንጂ መስበክ በዚህ ዘመን አያዋጣም። ስለዚህ ታማኝ አገልጋይ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በአንደበቱ በሕገ ወንጌል በሐዋርያቱ በሊቃውንት ቅዱሳን አድሮ የሰራትን እያንዳንዷን ሕግ መጠበቅ ነው፣ መታገል ነው፣ መሞከር ነው። ለምን? 5 የሰጠው 5 አተረፈ ማለት ሰብኮ ያመጣውን ሰው ቢመለከት አይደለም። እኔ ሰው በነገራችሁ ላይ በስብከት ሐዋርያትን የሚበልጣል? እንዴት ዋላችሁ? እንኳን መብለጥ የሚተካከላቸው አለ? የለም። ሐዋርያትን የሚተካከላቸው የለም። ነገር ግን ከቶውኑ ሐዋርያት መስበክ ትርፍ ስራቸው እንደሆነ ሰው አያውቅም። ቅዱስ ጳውሎስን ብንጠራው እኛ አይገባንም ስሙን መጥራት እንጂ ብንጠራው ምንድን ነው የሚለን? ከሰበኩ በኋላ ይላል አይደል? እኔ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ አለ። እንዳትረሱት። እንዴት ዋላችሁ? እኔ ራሴ ምን እንዳልሆን የተጣልኩ። መጣል ምንድን ነው? ሀደ ይነሱ ወካለው ያሃድጉ። በፍርድ ቀን ጌታችን ተናግሮ የለ አንዱን ወደ ገነት ያሃድጉ ያለው ምንድን ነው? በገሃነም ይጥሉታል ነው እኮ። እያችሁ ቅዱስ ጳውሎስ መስበኩ ለመዳኑ ዋስትና እንደማይሆን ያውቃል። መስበክ ለሚሰበከው ይጠቅማል እንጂ ለሰባኪው አይደለም ጥቅሙ፣ እንድታውቁት። እሱ ብቻ አይደለም። በሌላ አንቀጽ ምን አለ? ወተውበኒ መልአከ አመፃ፣ አንድም መልአከ ሰይጣን፣ የሰይጣን የአመፃ የክፋት መልእክተኛ ለእኔ ምን አለኝ አለ? ተሰጠኝ። ዘይደጉፀኒ ገቦዬን የሚል ጎኔን የሚወጋ ወይ ኮራአኒ ርእሴ፣ አናቴን የሚቀጠቅጠኝ ተሰጠኝ አለ። ይህንን ምላችሁ ለምንድን ነው? በዚህ ዘመን ስብከትን መደበኛ ስራ፣ አንዳንዱ ለደሞዝ፣ አንዳንዱ በመስበክ የሚጸድቅ ይመስላል። ከንተ ሆኖ በመስበክ አትጸድቅም። ግን ይህንን ስላችሁ ስብከት በረከት የለውም እያልኩ ነው? ንገሩኝ።
የአገልግሎት አካል አይደለም እያልኩ ነው። መንፈሳዊ ነገር አይደለም ነው፣ ግን ብቻውን መቆም የሚችል ነገር አይደለም። የሚቀድመው ነገር አለ ለማለት ነው። እና መልካም አገልጋይ ለመባል በተሰጠን ማትረፍ ማለት በቅዱሳት መጻሕፍት የተጻፉትን ሕግጋት መጠበቅ ነው። በእምነት በምግባር ፍሬ ማፍራት ነው። ገብታችኋል? የተሰጠንን ነገር። ምክንያቱም ያዕቆብ በመልእክቱ ምን አለ? በመልእክቱ ምዕራፍ 2 እስከ ዛሬ የተነበበው ቅዳሴ ላይ አዳምጣችሁት ከሆነ ስራ ይብላችሁ ሶን ያነበቡት መሰለኝ። መጨረሻዋ ምን ትላለች? የቅዱስ ያዕቆብ መልእክት መጨረሻዋ ላይ የምግባርና የእምነትን ነገር ሲያነሳ ከቆየ በኋላ በውኑ ሰው ሃይማኖቱ ብቻ ልታድነው ትችላለችን አለና መጨረሻ ላይ ምንድን ነው የሚለው? ስጋ ዘአልቦ መንፈስ ምውት ውእቱ፣ ነፍስ የተለየው ስጋ ምንድን ነው? የሞተ ነው። ከማሁ ሃይማኖትኒ እንታልባቲ ምግባረ ሰናይ ምውቲት ይለሊያ፣ በጎ ስራ የሌላት እምነት እንዲሁ የሞተች ናት። እና እሱ እንድናስተውሎ ነው። እና በፍርድ ቀን ገብረ እኩይ እንዳንባል ጌታ ሆይ በስምህ አልሰበክንም፣ ታምራት አላደረግንም። የማቴዎስ ወንጌል ምዕራፍ 7 አያችሁ፣ መስበክን ስራ ያደረጉ ሰዎች ኋላ እንዴት እንደምንዋረድ፣ እንዴት ውርደት እንደሚገጥመን አስቀድመን ተረድተን ንስሐ እንድንገባ ጌታችን በቅዱስ ማቴዎስ ወንጌል ምዕራፍ 7 ላይ አንዳንዱ ነገር በቃሌ ስናገረው የፈጠራ እንዳይመስላችሁ ላንብብላችሁ። እንዲ አንዳንድ ሰው ይህ ሰውዬ ይህ እንዲህ የሚል እናንተን አይደለም እንዲወዛ የሚሰማው ይሄ ምንድን ነው እንደዚህ የሚል እንዳይል፣ እስቲ ጌታችን ምን እንዳለ እስቲ እንነጋገር። እንዴት ዋላችሁ? የቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ የማን ወንጌል ተናገሩ? ምዕራፍ ስንት? 7 ቁጥር ስንት? 21 እንዲህ ይላል፣ በሰማያት ያለውን የአባቴን ፈቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንም? ይሄስ ከመስበክ ከፍ አለ። ደግሞ ትንቢት መናገር ከመስበክም ከፍ አለ እኮ። ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራት አላደረግንምን? ይሉኛል። ያን ጊዜ ከቶውኑ አላውቃችሁም እላችኋለሁ። ደህና ዋላችሁ? ምን እላችኋለሁ? አላውቃችሁም። ሰባኪ ነኝ ብትለው ጌታ በዛ በፍርድ ቀን መድኃኔዓለም ምንድን ነው የሚል? አላውቅም። ጌታ ሰዎችን የሚያውቅበት መንገዱ ምንድን ነው? እምነትና ምግባር ነው፣ ስብከት አይደለም። ሐዋርያትን የሚያውቃቸው ከስብከታቸው በፊት በቅድስናቸው ይታወቁ። ገብታችኋል? ከ5 ገበያ መካከል ለምን የተመረጡ ይመስላል? ያ ሁሉ አንደበት የሌለው ይመስላል? መስበክ የማይሆንለት ይመስላል? አይደለም። ገብታችኋል? እንዴት ዋላችሁ? ከማውራት እንስራ ብዬ ነው። ይህ ዘመን ስብከት ከወሬ የተሻለ ስላልሆነ የማይኖሩት ስብከት እንዲያ ነው ብዬ ነው። መድኃኔዓለም በቸርነት ይማረን። እሺ ወደ ትምህርታችን እንለፍ። ሰዓት ለመቆጠብ ይህን ሁሉ ሰዓትም ሽክ ካደረግኩት በኋላ በመግቢያ ሰዓት ለመቆጠብ ትላለህ። እንዴት ይሆን እንግዲህ ርዕሳችን የተሐድሶ ምንፍቅና ትናንትና ዛሬ ወይም የተሐድሶዎች ጥቃት በቤተ ክርስቲያን ላይ ከትናንት እስከ ዛሬ በሚል ይሆናል የምንነጋገር። ተሐድሶ ምንድን ነው? በመጀመሪያ ደረጃ እንድታውቁት የሚያስፈልገው ነገር አለ። ተሐድሶ የሚለው ቃሉ በቃልነቱ ችግር የለው። ገብቷችኋል? አጠቃቀሙ ነው መሰረታዊ ነገር። ደህና ዋላችሁ? ለምሳሌ ፍጡር የሚል ቃሉ በራሱ መጥፎ ነው ነገሩኝ። ነገር ግን ሎቱ ስብሐት ፈጣሪን በዚህ ቃል ልንጠቀም ብንሞክር ግን የበደል በደል ነው አይደለም? እንደዛ ነው ቃሉ የሚገባበት ቦታ ነው። ለምሳሌ እኔ መታደስ ያስፈልገኛል። ምኔ ነው መታደስ ያለበት? እምነቴ አይደለም። ምኔ ነው? ሰውነቴ፣ ኃጢአተኛ ሰውነቴ መታደስ አለበት። በምን? አረ በሞቴ፣ በንስሐ። ሁላችንም የሚያስፈልገን አንድ መታደስ ነው ያለ። እሷ ምንድን ናት? ንስሐ መግባት። ከዚህ ውጭ ተሐድሶ የትም ለምንም ለመንፈሳዊ ጉዳይ ማለት ነው አያስፈልግም። አጭር ታሪክ ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በሕቱም ድንግልና ተወልዶ ተሰዶ አድጎ ተጠምቆ አስተምሮ ተሰቅሎ ሞቶ ሞትን ድል አድርጎ ተነስቶ ለሐዋርያት መጽሐፈ ኪዳን አስተምሮ አርጎ
መንፈስ ቅዱስን ላከላቸው። ያን ጊዜ ቤተክርስቲያን ተመሰረተች። ቤተክርስቲያን ተመስርታ በዓለም ታሪክ በአዲስ ኪዳን የተገለጠ የአደባባይ የመጀመሪያው የተሐድሶ አራማጅ ወይም መናፍቅ ሲሞን መሰሪ ይባላል። መሰሪ ማለት ጠንቋይ ለማለት ነው። ቅኔ የምትማሩ ሰዎች ታውቁታላችሁ። ሰራየ ሲል ሌላ ነው አይደል? ሰራየ ሲል ደግሞ ሌላ ነው አይደል? እኛ ሰራየ የሚለውን እንወደዋለን። ሰራየ ግን ችግር ነው። በእርግጥ ደግሞ ለመድኃኒት ቀማሚዎች ሲባል ደግሞ ላያስነቅፍ ይችላል። አቃቂር ታውቃላችሁ? እንዴት ዋላችሁ? አቃቂር ምንድን ነው? እስቲ ግዝ የምታውቁ ሰዎች ነገሩ። አቃቂር ሲባል ይሄ አማርኛው ተናጋሪው ከሰው የሆነ ነገር ማውጣት ይመስላል። አይደለም። አቃቂር ምንድን ነው? ወገብረ አቃቂረ ቢለ እሺ እንቶ ለትምህርቱ የሚረዳ ነገር አለ። እንዲህ ዝም ብሎ በጎዳና መጥቶ ነው። ዋናው ትልቁ ነገር የመጀመሪያው አሁን ልብ ብላችሁ እንድታዩት የሚያስፈልገው ነገር ሰዎች ምንፍቅናና ተሐድሶ አንዳንዶቹ የተለያየ ነገር የሚመስላቸው ነገር አይደለም። የለየለት መናፍቅ በአደባባይ የወጣ ምንፍቅናውን የገለጠ የሆነ እንደሆነ ብዙ ጊዜ በእኛ ዘመን እሱን ተሐድሶ አንለው። ዝም ብሎ ምንድነው የሚባለው? መናፍቅ ነው የሚባለው። አንድ መናፍቅ ተሐድሶ የሚባል መቼ ነው? አማኝ መስሎ ገብቶ ተመሳስሎ አይ ይሄ ይለወጥ፣ ይሄ ይሻሻል፣ ይሄ ይስተካከል ብሎ በሃይማኖት ላይ በስርዓት ላይ አስተያየት መስጠት ሲጀምር ያ ነው። ሰውየው እኮ ስሙ ተሐድሶ አይደለም። ተሐድሶ የተባሉበት ምክንያት ምንድን ነው? ሃይማኖታችሁ ይታደስ፣ ስርዓታችሁ ይታደስ እያሉ ስለሚሉ ይታደስ የምትለውን ቃል ስለተጠቀሙ ነው ተሐድሶ የተባሉ እንጂ ስማቸው መገለጫቸው መናፍቅ ከሃዲ ነው። አሁን ሲሞን መሰሪን ተመልከቱት። ሲሞን መሰሪ ማለት በግብረ ሐዋርያት ምዕራፍ 8 የምታገኙት ሰው ነው። ሰምታችኋል? ይሄ ሰው ጠንቋይ ነው። በጥንቆላ በጣም ብዙ ገንዘብ ይሰራ ነበር። ኋላ ቅዱስ ፊልጶስ የኢትዮጵያዊን ጃንደረባ ቅዱስ ባኮስን ያጠመቀው ወደ ሰማርያ ወርዶ ሲያስተምር እሱ ሲሞን መሰሪ እናንተ መዳን አትችሉም ብሎ እንግዲህ ጠላት ሰይጣን ትንሽ አንዳንድ ነገር እንዲያደርግ ይሰጠዋል። ትንሽ በተሰጠው ልክ ያክል። አንዳንዶቹ እንግዲህ እግዚአብሔር ስለማይፈቅድለት ከአቅሙ በላይ የሆነበት እናንተ መዳን አትችሉም ያላቸውን ቅዱስ ፊልጶስ መጥቶ አስተምሮ የጌታችን ኢየሱስ ክርስቶስን ስም ጠርቶ አዳናቸው። በጣም ገረመው። ከዛ ሲጠመቁ አብሮ ገብቶ ተጠመቀ። የሚገርማችሁ ሲሞን መሰሪ ሲገባ መጀመሪያ ለተንኮል አይደለም ገባ፣ ተጠመቀ። ተጠምቆ ሲማር ቆይቶ ማን ይመጣል? ቅዱስ ጴጥሮስና ቅዱስ ዮሐንስ መጡ ወደ ሰማርያ። ለምን? ርደተ መንፈስ ቅዱስ እንዲደረግላቸው ለተጠመቁት። መጥተው እጃቸውን በምዕመናን ላይ ሲጭኑ መንፈስ ቅዱስ ሲወርድ በዓይኑ ተመለከተ። የዛን ጊዜ ርደተ መንፈስ ቅዱስ በገሃድ ነው፣ እንዳሁኑ በስውር አይደለም። በመጀመሪያው ጊዜ ይሄ ሁሉ የመጣ ለምንድን ነው? ሲሞን መሰሪ ልክ ያ ነገር ሲመጣ ሲመለከት በገንዘብ መግዛት እንደሚቻል አስቦ ሄደና ወርቅና ብር ለቅዱስ ጴጥሮስና ለቅዱስ ዮሐንስ እስኪ ስጡኝ ይህንን ጸጋ፣ እንደዚህ እጄን በጫንኩበት ሁሉ መንፈስ ቅዱስ እንዲወርድ አላቸው። ወርቅከ ወብሩርከ ነው እንጂ አይ ካህን፣ አይ አስተማሪ፣ አይ አገልጋይ፣ ወርቅከ ወብሩርከ ይኩንከ ለሃጉል ለጥፋት ይሁን። ሂድ ወርቅ። ለምን ጌታ አንድ ሰው ማስተማር ከፈለገ ምን ብሏቸዋል ጌታችን? በመቀነታችሁ ምን አትያዙ? ወርቅ ብር አትያዙ ተብሏል። ሰው አስተማሪ መሆን ከፈለገ እንደዛ ነው። እኛሳ እስቲ አሁን እየሰበኩ እንኳን በዚህ ስናወጣው ብር፣ በግራም ብናወጣው ብር ይውል ይህን ይዤ ነው ማስተምር። አሁን ይህን ሲያ ደግሞ አንዳንዱ ይላል ምንድነው ይህ ሰው የሚፈልገው እና ምን በልተን እንኑር ይላል። ደግነቱ ይሄ የአገልግሎት ገንዘብ እኔ አይደለም የነዳያን ነው። ከዛ ደግሞ ምን ያመካኛል? ቅዱስ ጳውሎስ ሳንቲም ይዝ ነበር። ሁሉ ሰው ከሐዋርያት ከ120 ቤተሰብ መርጦ ቅዱስ ጳውሎስን በሌላ ምግባሩ እኮ የሚመስለው የለም። ምን ይላል? ሳንቲም ይዝ ነበር እኮ። አዎ ይዝ ነበር፣ ግን ሳንቲሙን የሚይዘው ለራሱ ነው? አረ ንገሩኝ፣ ለራሱ ነው? ለግሉ ነው? አይደለም። እሺ ለሁሉም ይሄ ሲሞን እንዲህ አድርጎ ሐዋርያት ስለገሰጹት ተበሳጨና ወጣ። ከዛ ምን ማድረግ ጀመረ? እኔ ሐዋርያ ነኝ ብሎ ማስተማር ጀመረ።
ልብ በሉ። እንዴት ዋላችሁ? ሳይሆኑ ክርስቲያን፣ ሳይሆኑ ካህን፣ ሳይሆኑ ዲያቆን፣ ሳይሆኑ ሰባኪ፣ ሳይሆኑ ዘማሪ፣ ሳይሆኑ ጳጳስ፣ ሳይሆኑ መነኩሴ ከዱርዬ ያልተሻለ ሰብዕና ይዞ በእነዚህ ሁሉ ማዕረግ መጠራት እብደት ነው፣ እብደት ነው። ሳይሆን ሐዋርያ ነኝ አለ። የተሳሳተ ትምህርት ማስተማር ጀመረ። ልብ በሉ። ምንፍቅና፣ የተሐድሶ ምንፍቅና ቤተ ክርስቲያንን የሐዋርያትን ትምህርት ለማጥፋት ማንን መስሎ ቀረበ? ሐዋርያትን። የሚገርማችሁ ነገር ሐዋርያ ነኝ ሲል ዝቅ አለበት ትንሽ ቆይቶ። ለምን? ሐዋርያትን አይቷቸዋል፣ ከጎኑ አሉ፣ ስጋ ለባሽ ናቸው፣ ምን ታምራት ያደርጉ። አይ እንዴት ሐዋርያ ነኝ ይላሉ? ከፍ ያለ ነገር ያስፈልገኛል። በዚህ ዘመን ታውቁት የለም ዲያቆን የሚለው ስም ዝቅ ስለሚል ስም ይወጣለታል። ሰባኪ፣ መምህር፣ የምን መምህር ነው ደግሞ? መጋቤ ምናምን አምጣ፣ ላከ ምናምን ደግሞ ምንድን ነው ይባል። ለሁሉም ሐዋርያነት አነሰበትና ተከታዮች ምን አላቸው? አይ ከዛሬ ጀምሮ ሐዋርያው ሲሞን አትበሉኝ፣ ነቢዩ በሉኝ። ለምን? ነቢያት በዘመኑ ያው አልፎ አልፎ ሀብተ ትንቢት ያላቸው ቢኖርም ግን ነቢያት ስላለፉ በጣም ነቢያት ይከበራሉ። ከሐዋርያት ይልቅ በዘመናቸው ማነው በጣም የሚከበር? ነቢያት። ምንጊዜም ወደ ኋላ ያለውን አለ ብዙ ጊዜ የሚከበር። ትንሽ ቆይቶ እነሱ ሰዎች አይደሉ ምን ያደርግልኛል አለና ካልቀረ የዋናውን ሊያዝ እንጂ ብሎ ልክ በኩረ ሰባክያን እንደተባለው ሰባኪ ማለት ነው። አያችሁ ስሙ ሌላው በሙሉ መርጦ ምን የሚል አገኘ? የክርስቶስን ስም። በኩረ ሰባክያን ክርስቶስ ብቻ ነው። ደጋግሜ ተናግሬያለሁ። ቅዱስ ጴጥሮስ በኩረ ሰባክያን አይደለም፣ የሐዋርያት አለቃ እንኳ። አፈወርቅ ዮሐንስ፣ ቅዱስ ባስልዮስ በኩረ ሰባክያን አይደሉም። በኩረ ሰባክያን ክርስቶስ መድኃኔዓለም ብቻ ነው። እና ልክ እንደዛ እሱም ምን አለ? ሲሞን ምን አለ? አይ ከዛሬ ጀምሮ ክርስቶስ በሉኝ አለ። ሎቱ ስብሐት። አያችሁ ክርስቶስ ተባለ። የሚገርማችሁ እሱም ዝቅ አለበት። ሎቱ ስብሐት። ለምን? በምድር ተመላልሶ ታይቷል። አይ መንፈስ ቅዱስ ነው በሉኝ። እንደዚህ ሁሉ እያለ እየቀለደ ሄዶ ኋላ ሮም ላይ ሲደርስ ቅዱስ ጴጥሮስና ቅዱስ ዮሐንስ ሄዶ እንደዚህ የስህተት ትምህርት እያስተማረ አንተ ክርስቶስ ለመሆን ምንድነው ማረጋገጫ አሉት። ክርስቶስ ነኝ ትላለህ አሉ። ምንድነው ማረጋገጫ ሲሉት ማረጋገጫውማ እሱ መጨረሻ ምን አደረገ አላቸው። አርጓል ነው የሚባል አሉት። እንግዲያማ ላሳያችሁ፣ ወርጄ እኮ ነው ተመልሼ ላሳያችሁ ሳረግ ብሎ ደህና ዋላችሁ? እንዴት ዋላችሁ? ላሳያችሁ ሳረግ አለና አጋንንትን ያደረግላቸዋል። እንደ ዘመን ምሳሐብ ይባላል አይደል? ተዋረሶ ምሳሐብ ይባላል። ስታረግለት ይሄ እነዚህ ጠንቋዮች እንደዚህ ሲያደርጉ አጋንንት ይመጡላቸዋል። እንደነ መጥቆል እንደነ ሲሞን መሰሪያ አለ መጡ። ረቂቅ የማይታየ እንዳልጋ ነገር አዘጋጅተው ለአራት ተሸክመውት ይዘውት ሄዱ እና ደግሞ ደመና ከፍከፍ ያደርጉለታል። እንደ ምንድን ነው የሚባል ይሄ በፊልም ውስጥ ያሉ ሰዎች የሚያደርጓት ነገር አለች። ምንድን ኮስቲዩም ነው የሚባል እንደዛ ነገር ተሳስቼ ካልሆነ እንደዛ እያደረጉ እንደዛ ሲሆን ማን ያህል ቅዱስ ዮሐንስ ሁሉ ነጎድጓድ አባታችን ጴጥሮስ አለ አቤት ኧረ ሕዝቡ ሁሉ ተሳሳት፣ እንዲያው በቃ መሳት ያሳሳተው ዝም ለምን አልክ አለው። ምን አለ ቅዱስ ጴጥሮስ? አይ የእኔ ልጅ ትንሽ ከፍ ይበል ብዬ ነው። በደንብ ከፍ ይበል። በደንብ ከፍ ሲል ህማል ገብቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢለው እነዚህ አጋንንት ትተውት በታሪክ የሚባላል አይደለም። እንዲያው መቼም ነገሩ እንዳፈ ታሪክ ነው፣ ይቅርታ እንደ ቃል ታሪክ ነው። የአፄ በካፋን ተዋናይ አንዳንድ ነገር አስተማራቸው ይባላል እና ካስተማራቸው ነገር አንዱ ያው በደመና መጫን ነው ይባላል እና በደመና ላይ ሳይሆን ቅዱሳን ሲበቁ በደመና ይጫናሉ። የምትሃት ሲሆን ግን ደመናው አይደለም የሚሸከማቸው፣ በደመናው ሰበብ ሰይጣን ነው። እና እነዚህ አጋንንት ለሰውየው ለዚህ ለሚሸከሙት አይ ውል እናድርግ፣ የአምላክንም የወዳጆችን የቅዱሳንን ስም መጥራት አትችልም ብለውታል። እሺ ተብሎ ከዓመታት በኋላ አንድ ቀን ተሸክመው ሲያልፉ ደፈጫ ኪዳነ ምሕረት አለች አይደለም፣ እሷ ላይ ይደርሳል እና በጣም ነው የምትታይ። ለብቻዋ ናት፣ በአካባቢዋ ስፍራ የለም። ሰወር ማርያምን ጉልቶችም ሌላው ሩቅ ነው እና ሲያት በጣም ድምቅ ብላ ትታያለች አሉ ነው እንግዲህ እናንተ አለች እቺ እኔ በወርቄ በገንዘብ ያነጽኳት ኪዳነ ምሕረት አይደለችም? ጃል ሆይ ውል ፈረሰ፣ ለቀውት ወድቆ ሞተ ይሉናል። ነገሩ እውነት አይመስልም እንጂ እንዴት ዋላችሁ? ሲሞንም እንደዛ ሆኖ ሞተ። ከዚያ በኋላ 2 ወይ 3 ነገሮችን ብቻ ልንገራችሁና ወደ ዘመናችን እንመጣለን። አንደኛ ከሲሞን መሰሪ በኋላ የተነሱ እስከ 451 ድረስ እስከ ሊዮን እስከ መናፍቁ ድረስ የተነሱት ናሪዎስ፣ መቅዶኒዎስ፣ ሰባሊዮስ፣ አቡሊናሪዎስ፣ ንስጥሮስ፣ ነመርቅያን
ሌሎቹም በሙሉ አንድ ትልቅ ችግር ነበረባቸው። ቤተ ክርስቲያኗ ውስጥ ሲገቡ ከውጭ ይዘውት የመጡት ቆሻሻ አለ። ምን የሚባል የግሪክ ፍልስፍና ምንታዊ የሚባል የዱዋሊስት ትምህርት አለ አይደለም? ያን ትምህርት ይዘው መጥተው ቤተ ክርስቲያኗ ውስጥ አስገብተው ሌላ መልክ ቤተ ክርስቲያኗን ለመስጠት ሲሞክሩ ቅዱሳን ሊቃውንት ሲታገሏቸው፣ ሲያወግዙ፣ ብዙውን ሕዝብ ሲያበላሹት፣ እንደገና ቅዱሳን ሊቃውንት ሲመልሱ እንዲያሉ ሲታገሉ ኑረው በ451 ዓመተ ምህረት ግን እነዚዎቹ ቤተ ክርስቲያንን በጥፋት ማደስ የሚፈልጉት በምንፍቅና ማበላሸት የሚፈልጉት ሰዎች ምን አገኙ? የመንግስት ስልጣን አገኙ። መርቀያን የሚባል ሰው እያገኙ ቅዱስ ዲዮስቆሮስን እና 7 ተከታዮቹን ገለው ቤተክርስቲያኑን እንደ ሁለት ከፈሏት። የጥንቱን አንለውጥም ብለው የቀሩ ዛሬ ኦሪየንታል የምንባል እኛ ነን። አንድ ይሄን ማወቅ አለብን። ሁለተኛ እንዲህ እያለ ከሄደ በኋላ እንደገና እነዛኞቹ መለካውያኑ ደግሞ በ1054 ላይ ይሄ ግሬት ስኪዝም ይሉታል፣ ይሄ ታላቁ መከፈል ይሉታል ራሳቸው ካቶሊኮችና ምስራቆቹ ደግሞ የተለያዩበት ማለት ነው። እናላችሁ እና በ11ኛው መቶ ክፍለ ዘመን አጋማሽ ላይ እንደገና እርስ በርሳቸው ተጣሉና ተለያዩ። አሁንም ሲንከባለል ቆየና 15ኛውና 16ኛው መቶ ክፍለ ዘመን ላይ ምን የሚባል ነገር መጣ? ይሄ ራይነሳንስ ታድሶ ህዳሴ ምናምን የሚባለው ይመጣ፣ በዘመናዊው መጣ። ያቺ ሐሳብ መጀመሪያ ግን ቀድማ የት ነው የገባች? ካቶሊክ ቸርች ውስጥ። ቸርች የምልበት ምክንያት አለ። በነገራችሁ ላይ ካቶሊክ ምናምን ካልኩ ቸርች ነው። መጽሐፍ ቅዱስን ደግሞ ባይብል ነው የምንለው በራሳቸው ቋንቋ። ምክንያቱም መጽሐፍ ቅዱስ አንድ ነው፣ ቤተክርስቲያንም አንዲት ናት፣ ሃይማኖትም አንድ ነው። ስለዚህ እምነታቸውን ቤተ እምነት፣ ማምለኪያቸውን ቸርች። እንግሊዘኛው ቀንቶነ ሳይሆን ቸርች ይሻላል፣ ወይም ቤተ እምነት የሚለውም እሱ ሊገልጠው ይችላል። በጣም ልክ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለ አገልጋይ እንዲህ ጭምልቅልቅልቅ ብሎ ተበለሻሽቶ ራሱ ተዋርዶ ቤተክርስቲያኗን ሀገርን አዋርዶ ልክ እንደሚታየው ያለ የካቶሊክ ቤተ እምነት በ13ኛው በ14ኛው እና በ15ኛው ክፍለ ዘመን እንደዚህ ሆነ ነበረ። ልክ አሁን መሀል ሀገር ስትሄዱ ንስሐ በገንዘቡ ነው አይደል? ይናዘዛል። ለካህኑ ገንዘብ ሰጥቶ እግዚአብሔር ይፍታ ተብሎ በግልጽ እኮ የሚገርማችሁ ነገር ካቶሊክ የወደቀችበትን ስራ እኮ ነው እኛ እየሰራን ያለ ነው። ምንድን ነው ተሐድሶ ማለት? ሰዎች ተሐድሶ ሲባል ግዱኑ ታጥቆ የገባው መናፍቅ ብቻ ይመስላቸዋል። በነገራችሁ ላይ አንድ ሰው የቤተክርስቲያንን ሕግ ሆን ብሎ ከጣሰ ምንድን ነው? መናፍቅ ነው። ቢያቀተው ኃጢአት ሰራ ነው የሚባል፣ መናፍቅ አይባልም። ሆን ብሎ እና በ14ኛውና በ15ኛው መቶ ክፍለ ዘመን የስነ ምግባር መላሸቁ ምንም በእምነት ባይመስሉን እንኳ ካቶሊክ ቸርች ቤተ እምነትን ያጠፋት ይሄ ነበረ። በመካከል ማን የሚባል ተነሳ? ማርቲን ሉተር የሚባል መጀመሪያ ተቃውሞ ያሉ አንዳንድ አላስፈላጊ ህገወጥ ድርጊቶች ላይ ነው። እየቆየ ግን የእምነት መልክ ያዘ። እየቆየ ፖለቲካ ጀርመናዊነት የሚባል ምስራቅ አውሮፓ የሚባል መልክ እየያዘ ሄደ። ሲጀመር እኮ አጀማመሩ ትንሽ ነው ነበር። እየቆየ ከአንዳንድ ተቃውሞ አልፎ ግን አንዱነት እንዳትረሱ። ተሐድሶዎቹ ሲያናግሯችሁ መጀመሪያ የሚነግሯችሁ ነገር ቤተክርስቲያን ውስጥ የአስተዳደር የሥነ ምግባር ችግር አለች። መግቢያ ናት። አንድ ሰው መጥቶ ቤተክርስቲያን ውስጥ ልክ ነው አሁን ቅድም ያልኩት ነገር አለ አይደል? ይህንን ስላላችሁ አምናችሁ ብዙ ሰው የምታውቁት እውነተኛ የቤተክርስቲያን ሰው ካልሆነ በቀር እንዳትቀበሉት። እንደዚህ ጭናት መግቢያታቸው ምን ይላሉ? አስተዳደሩ ላይ ችግር አለ፣ ማኔጅመንት ላይ ችግር አለ። እንደዛ ነው የሚሏቸው። አዎ አለ። ውሎ አድሮ ግን ሌላ ችግር ያመጡባቸዋል። እሱን ደግሞ መጠንቀቅ ያስፈልጋል። እና ለሁሉም እንዲህ እያለ ቆየ። ከዛ ማርቲን ሉተር የሚባለው ሰውዬ ፕሮቴስት አድርጎ ተቃውሞ የጀመረው ነገር ዛሬ ፕሮቴስታንት ተብሎ ዓለምን የመላት እሱ ነው። የተሐድሶ እንቅስቃሴ የተሐድሶ ምንፍቅና ከካቶሊክ ቤተ እምነት መንጭቶ ዛሬ ዓለምን ርብሽ የሚያደርጋት ያለ ላለፉት ድፍን 500 ዓመታት እሱ ነው። እንዲያ እያለን እንደምታውቁት ዛሬ ክርስትና ተብሎ በነገራችሁ ላይ በጣም የሚያስገርመኝ ነገር ለምሳሌ አሁን ኢራን ላይ ጦርነት የተደረገ ነው አይደለም? አስባችሁታል? አሁን የአይሁዶች ጽዮናውያን ነው የሚባለው፣ ዛዮኒስትስ ይባላሉ አይደለም? ጽዮናዊነት ማለት ሐሳዊ መሲህን ለመቀበል የሚደረግ ጥረት ነው፣ ሌላ ስራ የለውም። ዛሬ ደግሞ ምን የሚል ተፈጥሯል? ላለፉት 30-40 ዓመታት ክርስቲያን ዛዮኒዝም የሚባል የአሜሪካ ፕሮቴስታንቶች ከግማሽ በላይ የሚሆኑት ክርስቲያን ዛዮኒስት ናቸው። ማለት ሐሳዊ መሲህን ለመቀበል የሚጠብቁ ማለት ነው። ፕሮቴስታንቶች የሚያመኑ ማንን እንደሆነ እንድታውቁ ብዬ ነው። ኢየሱስ ሲሏችሁ እኛ የምናመልከውን መድኃኒታችን አምላካችን ኢየሱስ ክርስቶስን እንዳልሆነ እንድታውቁ ብዬ ነው እንጂ አሁን አንድ ክርስቲያን ከአይሁዳዊ ጋር ይተባበራል? እንዴት ዋላችሁ? ከአይሁዳዊ ጋር ይተባበራል? እንዴት ብሎ?
አንዳንድ ሰዎች አይደለም ትራምፕ እዛ ያለውን መካከለኛው ምስራቅ ነዳጁን ለመቆጣጠርና ይመስልሃል ቸግሯቸው አሜሪካ እርቧት ቸግሯት ነዳጅ አጣ። የዓለም ቁጥር አንድ ነዳጅ አምራች ሲባል ሰው ሳውዲ ነው የሚመስለው። አሜሪካ ናት ራሷ በሪዘርቭ ና ሳውዲ የምትባል እንዲሁም በሪዘርቭ ቬኔዙዌላ ትበልጣለች። ከጀርባው ብዙ ሁሉም ነገር ቆሻሻ ያለው ነው። እና ይሄ ዓለም ላይ የነበሩት ተሐድሶ እንቅስቃሴ ብሎ ምን ላይ ደረሰ? ሎቱ ስብሐት ልክ መጀመሪያ ሳምንት ላይ እንደተነጋገር ነው ጂሰስ ኢዝ ሎርድ በሚል ተጀምሮ ኢዝ ጂሰስ ሎርድ ወደ ማለት ከዚህ አልፎ ደግሞ ጂሰስ ሎቱ ስብሐት ኢዝ ኖት ሎርድ ወደ ማለት ተደርሷል አይደለም? እንደዚህ ብሎ ጌታችን እንዲሚያቃልሉ ሐሳዊ መሲል ለመቀበል የተዘጋጀ ይሄ ሁሉ ፕሮቴስታንት ስሙ ምንድን ነው? ክርስቲያን። የተሐድሶ እንቅስቃሴ መጨረሻው ያ ነው። ከዚያ ሲከፋ ደግሞ አብዛኞቹ በአሜሪካና በአውሮፓ የነበሩ የፕሮቴስታንት አልፎ አልፎም የካቶሊክ ቸርቾች ዛሬ ምንድን ናቸው? ናይት ክለብስ ናቸው፣ ጭፈራ ቤቶች ናቸው፣ ሰይጣን የሚመለክባቸው ናቸው። ቅድም አንድ ሰው የቀረጸውን ቪዲዮ እያየው ነበረ። ገዳመ ቆሮንቶስ ታውቃላችሁ ወይም ሲባል ትሰማላችኋል። መድኃኒታችን የጾመበት እስራኤል ውስጥ ያለው ከኢያሪኮ ማዶ እዛ ገዳመ ቆሮንቶስ ይዞ ከላይ ገዳመ ቆሮንቶስ የሚባል የግሪኮች ገዳም አላቸው። ከሱ በታች የጥንት ገዳም እና አባቶች ብሕትውና የሚይዙበት አለ እና ሰው የለው የሚኖርበት የለም። የገደል አፋፍ ላይ ነው፣ ሰው አይሄድበትም። እና ያንን ገብቶ ቀርጾ ወጥቶ እያሳየ ነው። እሱ ብዙ ነገር ያበራራል። እኔ ከማብራሪያው ልቅ አይኔ የወደቀ 3 ስዕላት አየሁኝ ግድግዳ ላይ። የሚገርማችሁ 3ቱ ስዕላት 2ቱ የመድኃኒታችን አንዱ የእመቤታችን ነው። ይሄ የእመቤታችን የጌታችን ፊታቸው ማለት ነው ተፍቆ ተገንጥሎ፣ ሌላው በሙሉ አለ። ይሄ ግን ተፍቆ ወድቋል። ስራዬ ተብሎ ማለት እንደዚህ ተፈቅፍቋል። አስቡት። ያንን ቦታ ለቆ ሄደ ሰው ምን አለ? አንደኛ ነገር ገዳም ባይለቀቅ ጥሩ ነው። ለቆ ሲሄድ ምን አለ ይዞት ቢሄድ? በነገራችሁ ላይ ዛሬ ስዕል መረገጥማ በየቤተክርስቲያኑ ይረገጥ የለ? ያ ወንድማችን ዳዊት እድሜ ይስጠውና እሱ እኮ ነው ያጸዳልን አይደለ? ዙሪያውን ገብቶ አታውቁትም? ዳዊት ስላችሁ ቄጠማ የሚነሰልስ አሁን አወቃችሁት? አላወቀውም። ብዙ ነገሩ አውቃችሁት ምን ያደርግለታል? አንድ አክቲቪስት ወቆንጭ እሱ ምን ሊያደርግላችሁ? አለመታደል ነው። እንደው 1000 2000 ነን ተደምረን እንኳ እግሩን ብናከል ጥሩ ነበር። ይህ ዘመን እሱ ይሳደባል ምናል። ኧረ እንኳን መስደብ አንበርክኮ በገረፈን። ይህን ስላችሁ ደግሞ የተለየ ነገር አለ ብላችሁ እንዳትሄዱ ተጠንቀቅ። እንደዚህ አለኝ አትበል። አርፈ ተቀመጥ። ተው፣ ጥሩ ሰው ነው ያልኩ እንጂ ሄደህ እንደዚህ ሆንኩ ምን ላድርግ ሚስት ላግባ ስራ አለ ምናምን እንዳትል። የለም ተው። እሱንም አትፈትን፣ አንተም አትፈተን። ጥሩ አይደለም። እሱን አላልኩም። የለም ወደ እሱ ብቻ ሳይሆን ወደ ማንም ሄዳችሁ በዚህ ዘመን እንደዛ አትበሉ። ጸሎት አድርጉልን ነው ቢበዛ፣ እዛ በላይ የለም። እና ዓለም ላይ የምናየው ጥፋት በሙሉ የመጣ በዚያ ነው። በተሐድሶ እንቅስቃሴ መጨረሻው እሱ ነው። አሁን የቅዱሳንን ታሪክ ሰዓት ለመቆጠብ እናንሳና በሁለተኛው ማጠቃለያ በኢትዮጵያ ቤተክርስቲያን ታሪክ ውስጥ የተሐድሶ እንቅስቃሴ አጭር ታሪክ ነግሬያችሁ ዛሬ ምን እየተደረገ እንዳለ እነግራችኋለሁ። ምን እናድርግ ለሚለው ግን ልቤን ነው የሚያመኝ ብነግራችሁ እንጂ አለ እስኪ ስደርስ ልነግራችሁ ይችል ይሆናል። ለምንድን ነው ልቤን የሚያመኝ? ሰምቶ የሚሰራ ሰው እንደሌለ እያወቁ መናገር ለምን የሚባል ስናገር ህመሙ ይሰማል። ለመስበክ አይደለም የምሰብክህ። አማርኛ ማልጠነቅቅበት ምክንያት ቢገባ እሱ ነው። አማርኛ ማልጠነቅቅበት አማርኛ ስለማልችል አይደለም። ደስ ብሎ አፍህን የሚያስከፍትህን አማርኛ መናገር የሚያቅተኝ አይደለሁም። ምናልባት የቋንቋ ሰው ልሆንም እችላለሁ። ግን ሐቁን ስትናገር ከአንጀትህ ከሆነ ቋንቋ ስለመምረጥ እዛ በኋላ ማሰብ አትችልም። አሁን ይህን ስላችሁ ነው እዛ አንጀቴን ማስተምር እያለ ባክተው እሱን። ዛሬ ስንት ቀን ነው? እርግጠኛ ናችሁ? እሺ እርግጠኛ ናችሁ የሚባለው እንደዚህ የሚባል ነገር አለ አይደለም? በግ ተሸክሞ እየሄደ አንድ ሰው እየመጣ ደህና አደርክ ለእግዚአብሔር ይመስገን። አንተ ምንድን ነው የተሸከምካለው? በግ አለው። እርግጠኛ ነህ? ምን ለማለት ፈልገህ ነው? ኧረ እኔ የሚታየኝ ውሻ ነው። ትንሽ የለፈ ሲል ሁለተኛው ደህና አደርክ እግዚአብሔር ይመስገን። ምንድን ነው የተሸከምከው? በግ። እርግጠኛ ነህ? አዎ። ምን ነው? ኧረ እኔ የሚታየኝ ውሻ ነው። ይሄ ሰውዬ ጤናቸውን እኔ ሰዎች እልፍ ብሎ ሌላ ደግሞ ሰው ደህና አደርክ እግዚአብሔር ይመስገን። ምን ተሸክመህ ነው? በግ። እርግጠኛ ነህ? አዎ። ምን ነው? ኧረ እኔ የሚታየኝ ውሻ ነው። እዚህ መፍራት ጀመረ።
ይሄ ነገር እውነታቸው ነው እንዴ? ተሳስቼ በጉን አነሳው ውሻ ይዤ መጥቼ። አራተኛው ሲለው ጥሎት ሄደ። አራቱም የተመካከሩ ሽፍቶች ናቸው። እምሽክ አድርገው በሉ። በሽፍትነት ሙያ ይባላል ይሄ። ዛሬ ተሐድሶ ስራ እሱ አይደለም። አየህ፣ ከሱ የሌለውን ይመጣና ይነቅፋል። ታቦት ምን ያደርግልሃል ይላል አይደል? መስቀል ምን ያደርግልሃል ይላል። ቁርባን ምን ያደርግልሃል ይላል። ለምንድን ነው ነጠላ የምትለብስ? ለምንድን ነው ቤተክርስቲያን የምትሄድ? እንዲያው ምን ይላል? ለምንድን ነው ድንጋይ የምትሳለ ይላል። አንተ ድንጋይ ራስ አንተ ነህ ድንጋይ። መጽሐፍ ስለ ድንጋይ ምን እንደሚል አያውቅም። ምን ይላል ጌታችን? እብነ ሕይወት በሉ እስቲ። አያችሁ፣ የሕይወት ደንጊያ ይለዋል። ወር ሰማይ ዘንት ይለዋል። የማዕዘን ራስ ይለዋል። እንደገና ደግሞ ቅዱስ ጴጥሮስ ምን አለ? በብሎ የተጠቀሰውን ይዞ እብን እንተ ተመነንዋ ነደቅት፣ ግንበኞች የናቋት ያቺ ደንጊያ አለ። ኮነት ውስተ ሰማይ ዘንት፣ የማዕዘን ደንጊያ ሆነች፣ ማዕዘን ራስ ሆነች። አየህ፣ ደንቆሮ ስትሆን ደንጊያነቱ ነው የሚታይ። አየህ፣ እኛ መስቀሉ ላይ የሚታየን መድኃኒታችን ነው። እሱ ደግሞ የሚታየው ምኑ ነው? እንጨትነቱ ነው። ደህና ዋላችሁ። ቤተ ክርስቲያንን እኛ ስናያት ምንድን ናት? የክርስቶስ አካል፣ ሰማያዊት ርስት፣ የምታበራ ቅዱሳን መላእክት የሚጎበኟት ደስ የምታሰኝ ሰማያዊ ርስታችን ናት ስናያት። ለእሱ ግን ምን ነው የሚታየው? ደንጊያ። ለምን? ሰላም ለያዕቆብ እንተ ወለደ ነገሥተ ወለደ ተራስም ካህናተ በሀበ ሰዋስወ ወሬየ እንዘ ይነውም ሌሊተ ተነበየ ለአሕዛብ መንገላሚን ሚጠተ ሐውልተ እብን አመቀባ ዘይት አለ። ያዕቆብ ከምድር እስከ ሰማይ የሚደርስ መሰላል በሎዛ ተመለከተ አለለም። ምን ተንተርሶ ነበረ? ምን አፈሰሰበት? ቅዱስ ዘይት አፈሰሰበት አይደለም። መተርጉማን አሉ ደንጊያው የማን ምሳሌ ነው አሉ? የአሕዛብ። ለምን? ልባቸው አይምሯቸው ምንድን ነው? እንደ ደንጊያ የደነደነ ቆሪር ነው ይላል። ቀዝቃዛ ነው፣ ሙቀተ መንፈስ ቅዱስ የለው። ስለዚህ ሲያይ ፊት ለፊት የሚታየው ምኑ ነው? ደንጊያው ነው የሚታየው። ለምን? አይምሮ ራሱ ደንጊያ ስለሆነ ማለት ነው። እንዴት ዋላችሁ? እና ስንት ቀን ነው ዛሬ? እርግጠኛ ናችሁ? 7 ቀንስና በ4 ተገናኝተን ነበር። በ5 አባታችን ገብረ መንፈስ ቅዱስ ተምረናል፣ ተገናኝተን ነበር። አባታችን ገብረ መንፈስ ቅዱስ፣ ታላቁ ሰረባሞን፣ ቅድስት አውዶክስያ፣ አባ ዘመደ ብርሃን፣ ስሞና አቅሌስያ፣ ጻድቅ የኢትዮጵያ ንጉሥ አፄ ገብረ መስቀል፣ አባ ግርማኖስ፣ ሌሎችም ቅዱሳን ነበሩ። በ6 መጋቢት 6 አባታችን ቅዱስ ዲዮስቆሮስ ሰማዕቱ። የሚገርማችሁ ነገር ሴቶች ልብ በሉ፣ ወንድም እና እህት እናት አባታቸው ሞቶባቸው ወንድም እናት ብቻ ነው የቀሩ። እሷ በሌላ ሀገር አግብታ ትኖራለች። እሱ በዚህ ሀገር አስፈራርተው እስላም አደረጉት፣ ከእምነቱ አስወጡት። ያን ሰማች። ምን እንዳደረገች ታውቃላችሁ? መማር ጥሩ ነው። አንዳንድ ጊዜ ያልኩበት ምክንያት በዚህ ዘመን ተማርኩ የሚለው አብዛኛው ሰው ስለተጎዳ ብዬ ነው። እና ደብዳቤ ጻፈችለት፣ ከቅዱስ ወንጌል ከቅዱሳት መጻሕፍት ጠቅሳ ጻፈችለትና 2 ነገር አለችው። 1 እኔስ በክርስትናው ሞተ የሚባል ዜና እየጠበቅኩ ነበረ። 2 ወደ እውነተኛው አምላክ ወደ ጌታችን ኢየሱስ ክርስቶስ ካልተመለስክ አንተ ለክርስቶስ ካልሆንክ ለእኔ አትሆነኝም። እህትነቴን ፍቄአለሁ። አለቀሰ። ለምን? ዘመድ የለውም፣ እሷ ብቻ ናት። ቀን ላይ በጣም ደብዳቤውን አልቅሶ እሷን ስለማጣት አለቀሰ። ማታ ግን ሲመሽ ምን ትዝ አለው? ከአንዲት ሴት ከአንዲት እህት መለየት እንዲህ ከጨነቀ ከክርስቶስ መለየት እንዴት ሊያረገኝ ነው ብሎ እዚያ በኋላ ብዙ ግፍ መከራ ተቀብሎ እስላሞቹ አሰቃይተውት ሰማዕትነት ተቀብሏል። በረከቱ ይደርብን። ያን ቀን ሌላኛው በዓል የነበረ አባታችን ቅዱስ ቴዎዶሲዮስ ነው። ከሰለስቱ ምዕት አንዱ ነው ብለን የምናስተምርለት ብዙ ግፍ መከራ በዘመነ ዲዮቅልጥያኖስ የተቀበለ ኋላ እስከ ሰለስቱ ምዕት ጉባኤ ድረስ የቆየ ነው። ያን ቀን አባ አንጦንስ፣ አባ አርከሌድስ፣ አባ ዘሩፋኤል 3ቱም ኢትዮጵያውያን ጻድቃን ናቸው። ዓመታዊ በዓላቸው ነው። በ7 ኢትዮጵያዊ ንጉሥ ጻድቁ አፄ ቴዎድሮስ፣ ጻድቁ ቅዱሱ ቴዎድሮስ የአፄ ዘርዓ ያዕቆብ ትልቅ ወንድማቸው ማለት ነው። ዓመታዊ መታሰቢያ በዓሉ ነው። የዚያን ቀን ሌላኛው ትልቅ በዓል የነበረ ቅዱሳን ፊልሞንና አብላኒዮስ፣ የአዝማሪው ፊልሞንና አብላኒዮስ ያው ከአዝማሪነት ተመልሰው አደራረጉ ያስገርማል እኮ። ለምሳሌ እሱ ፎጣ አለ አይደለም? ፎጣ ነው አይደለም? ከፎጣ የተለየ ነገር የለውም፣ ፎጣ ብቻ። ነገ ከነገ ወዲያ ምግባር ትሩፋት ሰርተ መንፈስ ቅዱስ ማደሪያ ያደረገ ቀን ፎጣው ፎጣ ብቻ አይሆንም፣ ድውይ ቢለብሰው ይድናል።
እሱም ፎጣ ይህም ፎጣ የኔም እንኳን መቼም አይሆንም የተው ብቻ እንደዚህ ገብታችኋል። ደህና ዋላችሁ። ቅዱሳን ሐዋርያት በልብሳቸው በጥላቸው የሚፈውሱ ለምንድን ነው? የነፍሳቸው ለስጋቸው ስጋቸው ለአፋዊ ነገራቸው እየሆነ ማለት ነው። የቅዱሳን ጭራቸው በትራቸው የሚያድንበት የሚፈውስበት ምክንያት እሱ ነው። እና አብላኒዎስ ወይም አስቃሎን የሚባለው በአርያኖስ ተጠርቶ በሀገረ እንጽና ለጣዖት ሰዋ ተባለ። ለጊዜው ሰው ነውና ማንኛውም ሰው ይደነግጣል ሲሰማ። ኋላ ግን ምን አሰበ? ጓደኛ አለው፣ አረመኔ ነው፣ አዝማሪ ጓደኛ አለው። ማን የሚባል? ፊልሞን የሚባል መአንዝር ይባላል። ከዚያ ጠራውና ፊልሞን አለው፣ አቤት አንተ ወትሮም ጣዖት አምላኪ ነህ፣ እኔ ክርስቲያን ነኝ ታውቃለህ፣ እና ሰዋ ስላለኝ የእኔን ልብስ ልበስና እኔን መስለህ ሰዋልኝ 4 ወርቅ ዲናር እሰጥሃለሁ አለው። ወርቅ አምጣ እንጂ ወርቅ በዚህ ዘመን ኧረ ድሮም ዘንድሮም ወርቅማ ብዙ ሰው አስታለች። ዛሬ ምን ይላል? ያን ያነብብልሃል። ምንድን ነው? ሀበየ ረክቦ ወያማስኖ ጻጼ ወቆንቆኔ ይላል። ጻጼ ወቆንቆኔ አንተ አይደለህ ራሱ የምታማስነው። ጻጼ ወቆንቆኔ መቼም የምታውቀው ነው የምታውቁት። ዝግቡ ለክሙ መዝገበ ዘበሰማያት ይላል። አንተ ባንክ ሰባኪ እንደኔ ይቆምና ባንክ ቤት እያጠራቀምን የሰማይ መዝገብ ሰብስቦ መድኃኒዓለም ቅዱስ ጳውሎስ ይህንን አይቶ እኮ ነው ምን አለ? ወፎ እንከ ዘኢትምሄር ርእሰከ ዘለባኢድ ትምሄር። አንተ ሌላውን እንዲሁ አስተምራለሁ የምትል መቼ ተምረህ ነው? ተምረህ ነው ማለት ፊደሉን አይደለም ያልኖርከውን ነገር ነው። ለምን የተስረቁ ትብል ለሊከ ተሰርቅ አትስረቁ ትላለህ፣ አንተ ግን ትሰርቃለህ። የሰማይ መዝገብ ይኑርህ እያለህ ያ ሰውዬ ያላለ ያቄሱ መድረክ ላይ ቆሞ 2 ልብስ ያላችሁ አንዱ ለሌለው ሰጡ ምናምን ሲል ወይዘሮ ይቷለች እዛ ቁጭ ብላ ሚስት አወቋት ሚስት ናውቃታለን እኛ አይ ክፉ ለመናገር አይደለም ተው አይ ጥሩዎች ናቸው ኧረ ጥሩዎች ናቸው አይጣል ነው ደግሞ ወንድሜ እንኳን ክፉ ተናግሮ እንዲያውም እንዲያ ነው እና ትሰማለች እንዲያ ነው ነገሩ ትልና ሄዳ የዛን ቄስ ልብስ አውታ ለኔ ቤት ሄዶ በሌላ ቀን አንቺ ያኛውን ኩታዬን አምጪልኝ እስኪ። የትኛውን ኩታ? ያኛውን የለም። ምን ነው? ለድሃ ሰጥቼዋለሁ። ምን ቆርጦሽ? መድረክ ላይ ቆመው 2 ያለው አንድ ይስጥ አላሉም ብያለሁ እና ሰምቼ እና የኔን ነው ታዲያ ብዬሻለሁ። የነሱን ነው እንጂ እንደዛ ነው ነገሩ። የኛ ዘመን ነገር አይጣልም። ያንን ልብስ ያችን ወርቅ ተቀብሎ ያችን ልብስ ለብሶ ገና ከመስገጃው ቦታ ሳይደርስ ያቺ ልብስ በሱ ያደረውን የክህደት አጋንንት አስወጥታ አሳደደችው። ልክ ሲደርስ ማነህ አንተ አሉት። እኔ አብላኒዎስ ነኝ አለ። አብላኒዎስ አይደል ሊላከው? አይ መታየት አለ ብሎ ግልጥ ሲያደርገው ፊልሞን እንዲህ አንተ ፊልሞን አይደለ ምን ነው አለው። እኔ ክርስቲያን ነኝ አይልም። እዚያው ላይ እያችሁ ልብስ እንኳን እንዲህ ያለ ሙያ ትሰራለች። እኛውን እኮ ከዚያ ጨርቅ የተሻለ ሰው ኧረ የዚያችን ጨርቅ የሚመጥን ሰው እኮ ለማግኘት ከባድ ነው በዚህ ዘመን። ያ ፊልሞን ደግሞ ዲያቆን እንዳይመስላቸው ዲያቆን ዝቅ ያለ አናጎንስቲስ ነው የማያደርጉ። ማን ነው? አብላኒዎስ ወይም አስቃሎን። እዚያ በኋላ ብዙ ተሰቃይተው ሁለቱንም በቀስት መትተው ገለዋቸዋል። ታሪኩ ብዙ ነው። ብቻ እግዚአብሔር በረከታቸውን ያሳድርብን። ያን ቀን ሌላኛው ትልቁ በዓል በዓለማችን ታሪክ በጣም ደፋር ከሚባሉ ሰማዕታት አንዱ ቅዱስ ቴዎዶጦስ ነው የገላትያው። ከክርስቶስ ፍቅር ጽናት የተነሳ ዘቅዝቀው ሲያቃጥሉት፣ ሲገርፉት፣ አካሉን ሲቆራርጡት መኮንኑ ምንድነው የሚገርመው? ፊቱ ቅጭም አይልም። መቼም የሆነ ነገር የፈለገ ጠንካራ ነው የሆነ ነገር ሲወጋን ትንሽ ፊት ድንግጥ ይላል። የሆነ ነገር የፈለገ ጠንካራ እና መጨረሻ ላይ ወታደሩ አንገቱን ሊሰይፈው ሲሄድ አዘነለትና መቼም ደግሞ አንዳንዱ የነፍሰ ገዳይ ማዛኝ ይኖረዋል መሰለኝ ይሄ ጨርቅ አምጥቶ እንካ ፊትን ይሸፍናል። ቅዱስ ጳውሎስ እንደዛ ሆነ አይደል የተሰዋ አልፈልግም አለው። ምን ነው አለው? ዝስለለ ይፈርዎ ለሞት ይሄ ሞትን ለሚፈሩት ነው። እኔ ሞትን ባይኔ እያየሁት ነው። ችግር የለውም ስለ ክርስቶስ ነው። ዝም ብለህ አንገቴን ቆረጠ አለ። አንገቱን ቆረጠ። እኔ ቀድሞ ክርስቲያኖች ለዚህ አይሆን እንዲያው ጤነኛ አይደሉም ብለው የሚያስባቸው የነበሩ እንደዛ ሞትን ስለማይፈሩ ማለት ነው የቀድሞ ክርስቲያኖች። እግዚአብሔር ሁሉንም በረከት ያሳድርብን። እንግዲህ ሰዓት እያየን ነው የምናስተምር። ሰዓት እንዳናስመሻቸው። በ8 ሐዋርያው ቅዱስ ማትያስ ነበረ። የቅዱስ ማትያስ እንደምታውቁት ጌታችን 3 ዓመት ከ3 ወር አብሮት ከቆየ በኋላ ይሁዳ ሲክድ በይሁዳ ፈንታ የገባ እሱ ነው
እና አባቶቻችን ምናሉ ዕጣ ወደቀለት ወደቀበት አሉ። ወደቀለት ክብሩን ሲያይ፣ ወደቀበት መከራውን ሲያይ። ታዲያ ዕጣ ሲጣጣሉ የት ነው የደረሰው? እሱ ባርቶስ። አገረ ባርቶስ ደግሞ ምንድን ነው የሚበሉ? ሰው የሚበሉ ዛሬ ካኒባሊስት የሚሏቸው አይነት ማለት ነው። እዛ ሄደው ሊበሉት አይኑን አጥፍተው 27 ቀን አስረው እዚያ ቅዱስ እንድርያስ ተልኮ መጥቶ ፈትቶት ብዙ ግፍ ተቀበለው ለ3 ቀን አጋንንት ጋር ስንት ታግለው እነዚያን ሰዎች አስተምሮ መልሰዋቸዋል። ኋላ እንደገና ተመልሶ እነሱን ካስተማረ በኋላ ወደ ደማስቆ ገብቶ 24 ቀን በሙሉ የሚገርመው ነገር ተናዋላችሁ መግረፉ ማሰቃየት ስለቻቸው ትልቅ አልጋ አሰርተው ከታች እሳት አንድደው ተቃጥሎ አመድ ነው ትተውት ሄዱ። በማግስቱ ሲመጡ እሳቱ ነዶ አልቆ እሱ ግን አለ ምንም አላለም። አይ እሳት ቢያንስ ነው ጨመሩ። ሲጨምሩ 7 ቀን ቆዩ። አሁንም ሲያነዱ 24 ቀን ቆዩ። አወጡትና ምንድነው ጉዱ አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ይጠብቀኛል ፈጣሪ አለ። በአምላክ አምነናል። ሰገድለት፣ አጠመቃቸው። አርጅቶ በ80 ዓመተ ምህረት አካባቢ የግብጾች ትውፊት በ63 ዓመተ ምህረት ይላል። የዓለም አቀፉ ትውፊት ደግሞ ብዙ ጊዜ በ80 ዓመተ ምህረት አካባቢ አረፈ ይባላል። ክብሩ በረከቱ ይደረብን። አርያኖስ የሚባል አረመኔ ነበረ። በሚሊዮን የሚቆጠሩ ምናልባት ክርስቲያኖችን የፈጀ የግብጽ ክርስቲያኖችን የታችኛውን ግብጽ ማለት የላይኛውን ግብጽ ክርስቲያኖች የላይኛውን ብዬ እንደዚህ ሳረግ ስትመለከቱ በካርታ ነው። በካርታ ላይኛው ግብጽ ምንለው በካርታው በላይ ነው በታች በኩል ያለ ነው። እንዴት ዋላችሁ? በካርታ ደረጃ ካርታ ስትመለከቱ የዓለም ካርታ የአፍሪካ ካርታ ግብጽን ስትመለከቷት ከሁለት መሀል ላይ መስመር አለ። ታች ከሆነ ከመስመሩ በታች ነው በላይ ነው ላይኛው ግብጽ ማለት በሉ በታች ያለው ነው ላይኛው ግብጽ። ለምን መሬት ላይ በላይ ያለ ታችኛው ስለሆነ ማለት ነው። ካርታው እንደዚህ ብሎ ስለሚቀመጥ ነው። ካርታ የሚታይ ግን ግድግዳ ላይ አይደለም። ታውቃላችሁ ናቹራሊ ካርታ ማየት የት ላይ ነው? ጠረጴዛ ላይ ነው። ጠረጴዛ ደግሞ ግዕዝ ነው። እሺ እንድታውቁት ግዕዝ ነው ወቁት። ለምን ጠረጴዛ ይላል መሀል ሀገር ያለ ሰው ተው አታበላሽው። ጠረጴዛ ነው። አዎ መፍርኬ ርኅየ ጥባቱ ለወልደ አምላክ በዲበ ዛቲ ጠረጴዛ ይለዋል። አንተረጉመው መድኃኔዓለም ይማረን። ለሁሉም አርያኖስ ያን ሁሉ ግፍ ከሰራ በኋላ እግዚአብሔር ሲምረው ፊልሞንን በጦር በዚህ በቀስት ሲያስወጋው አንዲቱ ቀስት ተመልሳ አይኑን ያጠፋችው። ተሰቃየ ሲል ያድራል። የሚያድነው ቢያጣ አንድ ክርስቲያን ጓደኛው መጥቶ አንዳንዶቹም ታስረው የነበሩት ነው ይላሉ። አንተ አሉት መዳን ትፈልጋለህ አለ። ከፊልሞንና ከአብራኒዎስ ደም አይንህን ቀባው አሉት። ከሰማዕታቱ መጀመሪያ ብሎ ነው የሚል አይደለም። ኋላ ግን የጨነቀው ምን ያገባል ይባላል። አዎ እርጉዝ ያገባ እናውቅም፣ ግን አለረ ብዙ ያችን ነካ ነካ አድርጎ ደማቸው ደስስ ቢያደርጋት ቦካይ ነው። ወይኔ በድያለሁ ለካ ብዙ መከራ ተቀብሎ ዲዮቅልጥያኖስንም ገሎታል። ቅዱስ አርያኖስ ተባለ ከአረመኔነት ተመልሶ። ያን ቀን ቅዱስ ዮልዮስ የቅዱስ ድሜጥሮስ መምህር የነበረ አባት ነው። በዘመነ ሐዋርያት በድንግልናው በንጽህናው በስብከቱ የተመሰገነ ምስባኩ ፈሪሃ እግዚአብሔር ማርክሙ ለእሱ ነው። አዎ መኑ ውእቱ ብእሲ ዘይፈቅድ ሀይወ ለምን ረጅም ዕድሜ ኖሯል። ቅዱሳን ሐዋርያት እስኪያርፉ ድረስ ረጅም ዕድሜ ኖሯል። ቅዱስ ኩትን ኮናን ይሉታል በእነሱ ቋንቋ። በ10 ትናንት እንግዲህ አጓጉል ነበረ። ጉባኤው ቀድሞ ሲጀመር አስተማሪ ተመድቧል ብዬ መምጣት ጉባኤውን እንትን እንዳለቀ ምህላው መጫማዬን ይዤ ወጥቼ እዚህ ስደርስ አድኅነነ ሕዝበከ ይላሉ። ረዳ ገባን። ምክንያቱም አስቀድሞ ነው የተጀመረ። ስለዚህ ምን ነክቷቸው ነው ብዬ እዚህ አቁሜ እንደገና መሀል ሜዳ ላይ አብሬ አድኅነነ ሕዝበከ ብዬ እዚያ መጥቼ ተሳልሜ ሄጄ ቤት የገባው። ወደ ማታ አካባቢ ስከፍት ኢንተርኔት ላይ በአንዱ የኢንተርኔት ገጽ ላይ ዛሬ እንድታስተምር ምህላ ቀድሞ ነው የሚጀመር ምትል ጽሑፋለች። አሁን ንቀቱ ለእኔ ነው ለጉባኤው ነው ለማን ነው አለ ሰውያችሁ? ምን አይነት ጅልነት ነው? ጉባኤን ማክበር ይገባል። እንዲያው የኢንተርኔት የስብከት ርዕስ በኢንተርኔት ልካ ያ መቼም አልፎ አልፎ አንድ ጊዜ ተልኮ ለብዙ ቀን የሚቆይ ነገር ስለሆነ በአጋጣሚ ልናየው እንችል ይሆናል። እዚህ በፊት አታስታውሱም? የነገርኳችሁን በዓል ሲሆን ሰውን እንኳን አደረሰ ማለት እንዴት ነው?
በአካል ሄዶ ነው። ሲደውሉ ንቀት ነው። ሜሴጅ ሲጽፉማ ይባሰ ነው የማታገኙት ሰው ካልሆነ በቀር እና ገብቼ ገርሞኛል በጣም ምን ማለት ነው እና ወይስ ኢንተርኔት ላይ ተጥዶ ይውላል ይለኝ ፈልጎ እውነት ነገረመኝ አላለ ራሱ ለነገረው ብዬ ይሄን ማለሱ አይደለም ፈቃዱ ከሆነ በጉባኤ ማለት ዝካኔ የዚያ ነው የምናገረው ብዬ ነው። ትልቅ በዓል ነው። የማስተማር ሱስ የለብኝም። ማስተማር ከፈለኩ እዚህ ከ10 ከ20 ሰው ልክ የሰው ብዛት ከፈለኩኝ እኮ የትም ቦታ አለ። ጉባኤ ሞልቷል። ነገር ግን ቅዱስ መስቀል ስለሆነ በዓሉ ክቡር ስለሆነ መንፈስ ረድኤት የሚሰጥበት አታስታውሱም? ብትችሉ የገብረ መንፈስ ቅዱስ ካልተቻለ በ8 አልያ በ10 ምን ተከሉ አልኩኝ። ታዲያ ትናንት 10ን ጠብቆ ምን አያችሁ? ይኸው በረከቱ መጣ። አታውቁም እንጂ አናውቅም እንጂ እኛ አናስተውልም እንጂ አቀዘቅዞ መድኃኔዓለም ያያችሁ ያቺ ጠብ ስትል ታድጋለች፣ በረከት ትሆናለች። አሁን ያቺ የተክላችሁ ስታድግ እሷ በረከት ናት። ተካፍለው የሚቃመሷት በረከት ትሆን ነበረ። ባህሉ ትልቅ ነው፣ ማስተዋል ይገባል። እና እኔ ይኸውላችሁ መቼስ እንደ ስብከት በዚህ ዘመን ህመም የለም፣ ግን ደግሞ እንደዚህ አይደረግም ነው እና ነው ሰዎቹ እንዳደረጉ እናድርግ። መድኃኔዓለም ይማረን። አይጣል ነው እና ለምን ቢባል መጽሐፍ ምን ይላል? ብዙ ከሰጡት ብዙ ይሹበታል ተብሏል። እያችሁ አንድ ኖርማል ሰው ቢያጠፋ ቀላል ነው። ትልቅ ከሆነ ግን በደንብ ተግሳጽ ይደርስበታል። ለዚያ ነው እና አሁን በዚህ ሰዓት ስለ ቅዱስ መስቀል ምን ብዬ ምንን ይዤ ምኑን ስለቅቄ የሚገርመው ነገር ድርሳነ መስቀል ስታነቡ በቤተክርስቲያን ያሉ አጠቃላይ ስለ ቅዱስ መስቀል የተጻፉ ነገሮች አባቶቻችን ያስተማሩት ትምህርት ብዙ ነው። ድንቅ የሆነ ብዙ ነገር አለ። ከምንም በላይ ግን መስቀሉ በተገኘበት ቀን መጋቢት 10 ቀን ምንድን ነው የተፈጠረው? ቅዱስ መስቀል ተቀብሮ 300 ዓመት ሲኖር በዚያ ወራት ምን ነበሩ? ቅዱስ መስቀል ለቀደሙት ዘመን ክርስቲያኖች ምን ነበር? ዛሬ በነገራቸው ላይ የጌታችን ትክክለኛ የተሰቀለበት መስቀል ወይም ትክክለኛው ማለት ያው ዋናው የት ነው ያለ? ኧረ ዝም እያሉ እንዴት ዋላችሁ? የት ነው ያለ? ግሸን፣ ደብረ ከርቤ፣ ኢትዮጵያ አይደለም? ግን ሂዱ ፈረንሳይ ሂዱ፣ ኖትርዳም የሚባል ወይ አንዱ ቦታ ሂዱ፣ የክርስቶስ መስቀል ወዴት ነው ያለ በሏቸው። የሆነች ቁራጭ ነገር ይዘው ይኸው ይሏቸዋል። ሮም ሂዱ ይኸው ይሏቸዋል። ራሻ ሂዱ ይኸው። ሁሉ ቦታ እንደዚህ አለን ይላሉ። ሙሉ አለኝ ወይ አንድ ትልቅ ክፋ ያለኝ የሚል አታገኙ። ዋናው ያለ እኛ ጋር ስለሆነ ታዲያ እነሱ ምን ይላሉ? ይኸው ይላል። እኛን ምንድን ነው የሚጠብቁ? ውሸት ካለ አሳዩን፣ ታቦቱንም ታቦተ ጽዮንንም አሳዩን፣ መስቀሉንም አሳዩን። አንተ ባታምን እኔ ምን አገባኝ? አንተ ታምናለህ ብዬ ቆፍረን ልናወጣው ነው? አጤ ቴዎድሮስ እቴጌ ተዋበች ሞተችባቸው። በ1850 ዓመተ ምህረት በነገሱ በ3ኛው ዓመት ሚስታቸው ሞተች። እንዴት ያለች ጥሩ ሚስት! አይ እሷን ጠበል አሬ አስፈልግም። እንዴት ያለች ባሏን ተቆጣጠራ የምትይዝ እሳት ናቸው አፄ ቴዎድሮስ። እሳት ሐቀኛ ናቸው፣ ግን እሳት ናቸው ማለት እሳት ምን ይፈልጋል? ተቆጣጣሪ ይፈልጋል። እሷ ከሞተች በኋላ እኮ ነው የሚይዝ የሚጨብጣቸው ጠፋ። በጣም ኃይለኛ ናቸው። አልቀብርም አሉ። ለምን ሲባል ግሸን እንሄድ መስቀሉ ተቆፍሮ ይወጣልኝና ቅድስት እሌኒ እንደዛ አድርጋ የለ እኔም አደርጋለሁ። እምነታቸው ያስደንቃል። ጥቂት ግን ድፍረትም አላት። የሐዘን ብዛት የፈጠረው ተቆፍሮ ይወጣ ማለት ተቆፍሮ ይወጣ ከሚሉ ይልቅ እዚያው ግሸን ወስደው ሜዳው ላይ ወስደው በእምነት ቢያስተኛት ፈቃድ እግዚአብሔር ከሆነ ምክንያቱም ፈቃድ ለተአምራትም ቢሆን ፈቃድ እግዚአብሔር ያስፈልጋል። ፈቃዱ ከሆነ አፈፍ ብላ ትነሳ ነበር። ያቺ ወይዘሮ የሀገሩ ንግስት የሀገሩ እመቤት እቴጌ ተዋበች ትነሳ ነበር። ተዋበች አሊ ጥሩ ሴት ነበረች እቴጌ። እና ቅዱስ መስቀሉን ማመን ማክበር ያስፈልገናል። በዚህ ልለፈው። መስቀሉ የተገኘበት ቀን ነው። በረከተ መስቀሉን ያሳድርብን። ታላቁ ሐዋርያ ጻድቅ ኢትዮጵያዊ የአቡነ ተክለ ሃይማኖት የቆቤ ልጅ የታላቁ አባ ፊልጶስ ደቀ መዝሙር የዲማው መስራች አባታችን ተከስተ ብርሃን ዘድማ ዓመታዊ ረፍት በዓሉን ኪራቆስ መቃርስ ቅድስት እሌኒ እናታችን ምስጉኗ ዓመታዊ በዓሏ ነበረ። ዛሬ ስንት ነው? 11 አይደለም? ዛሬ መጀመሪያው ትልቁ በዓል እናታችን ቅድስት ፎጢና ናት አይደለም?
ቅድስት ሳምራዊቷ ሰዓት ይሄድብናል እንጂ ዮሐንስ ወንጌል ምዕራፍ 4 ዛሬ መነበብ ነበረበት። በምዕራፍ 4 ላይ ምን የሚል ታሪክ እናገኛለን? ደቀ መዛሙርቱ ምግብ ሊገዙ ሄደው ጌታችን ወደ የት ሄደ? ወደ ገሊላ ሲሄድ በጎዳና የማን ሀገር አለ? ምክንያቱም ከመጀመሪያ በደቡቡ ይሁዳ አለ፣ ሀገረ ይሁዳ አይደል? ቀጥሎ ስትሄዱ የምታገኙት ሰማሪያ ነው። ከዛ አልፎ መቼ ነው? ማን ነው? ገሊላ ነው። ሲሄድ እዚያ ሰማሪያ ላይ ማን የምትባል ቦታ አለች? ሲካር የምትባል ቦታ እና ወደ ከመ በሃዊረ ፍኖት ይላል። ምን አላችሁ? ደከመው ይላል። ስለተዋህደው ስጋ በጎዳና ብዛት በእግሩ ነውና የሚሄደውና ደከመውና ከውሃ ጉድጓድ ውሃ አጠገብ ተቀመጠ። ከሰማሪያች ሴት መጣች። በኋላ በነገራችሁ ላይ ፎጢና የጥንት ስሙ አይደለም። ፎጢና ስትጠመቅ የወጣላት ነው። ፎጢና ማለት ብርሃናዊት፣ ብርሃን የተሰጣት ማለት ነው። ስትጠመቅ የወጣላት ክርስትና ስሟ ነው። እና መጣችና ጉድጓድ ውሃ ልትቀዳ ስትል አንድ ነገር አላት። እስቲ ጎበዝ በግዝችን የሚጠቅስ አስቲኒ ማየ ውሃ ምን በይ አጠጭኝ አላት። አየችውና ባለባበሱ ለየችው። ያው ጌታችን የዚያው የባህላቸውን ልብስ ስለሆነ ይለብስ የነበረ የእስራኤልን የአይሁድን ልብስና እፎ ትስእል ማቤ ትስተይ ማየ እንዘ አይሁዳዊ አንተ ወንዘ ሳምራዊት አነ፣ እኔ ሳምራዊት አንተ አይሁዳዊ፣ እንዴት ውሃ ስጭኝ ብለህ ጠየቅ? ለምን ስመይት ውሃሱ አይሁዳውያን ከሳምራውያን ዘንድ አይዋሱም ወይ ይደመሩ፣ ጭራሽ እኮ አይሳተፉም። ለምን? እንደ ርኩስ ነው የሚያዩዋቸው። ሳምራውያንን አይወዷቸውም። የአንድ አብርሃም የአንድ ያዕቆብ ልጆች ናቸው፣ ግን አይወዷቸውም። ከዚያ ጌታችን ምን አላት? አንቺስ ሶበሰ ተአምሪ ጸጋሁ ለእግዚአብሔር፣ የእግዚአብሔርን የቸርነት ስጦታ ማለትም የኔን የቸርነት ስጦታ ብታውቂው ኑሮ በለመንሽኝና የሕይወት ውሃ በሰጠውሽ ነበር አላት። አዘግቱ ምንጩ ጉድጓድ ውሃው ሩቅ ነው፣ መቅጃው ተቆርጧል። ማየት ለከ ማየ ሕይወት፣ የሕይወት ውሃ ከወዴት ታገኛል አለች። እንግዲህ እንደ ተራ ሰው መስሏት ነው እያወራቸው ያለችው። እኔ ከምሰጠው ውሃ ከዚህ የሚጠጣ ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን አይጠማም። ውሃ እያለ የሚጠራው ማንን ነው? ራሱን እኮ ነው አይደል? ጌታችን ማየ ሕይወት ይባል የለ? አዎ። በእኔ ያመነ ግን አይጠማም ሲላት ነው ያን ብሎ አላት። ከዚህ አንድ ታሪክ ነገረችው ስለ ቅዱስ ያዕቆብ። ዝም ብሎ ሰማት። በኋላ ምን አላት? ሁሪ ጸውኢኪ እምተኪ ወንኢዝየ፣ ሂጂ እስኪ ባልሽን ጥሪውና ወደዚህ ነው አላት። ምን አለችው? ባል የለኝም አለቤ እምታ አለችው። ቀዲሙሰ አምስቱ እደው ነበሩ ምስሌኪ ወዘንተሰ ዝሃሎ ምስሌኪ ኢኮነ ምትየኪ አማነ ትቤሊ። እውነት ተናገርሽ፣ 5 ባሎች ነበሩሽ፣ እነሱን እንደ አስማንዲዮስ ያለ ጋሪ ነጭንሽ ገብቶ እምሽክ አድርጎ 5ቱንም ገሎብሻል። 6ኛውን ግን እንዳይገልብኝ ብለሽ ፈርተሽ ከጎረቤት ቤት አስቀምጠሽዋል ነው እኮ ታሪኩ። እንደዚያ ነው። እውነት ነው። ለምን ባል ከጎረቤት ተቀምጦ ምን ባል ይባላል? ባል ከጎረቤት ተቀምጦ ሰርቶ አርሶ አንደፋ አርሶ ነግዶ በርግዶ ነዶ በርዶ ወጥቶ ወርዶ ካላመጣ ምን ባል ይባላል? ዛሬ ሴቲቱ ሰርታ እያበላቸው አንዳንዱ ሰው ይህን ስሰማ ደግሞ ቅር ይበልና የራሱ ጉዳይ ነው። ካለህ ማለት ነው፣ ከሌለ የራሱ ጉዳይ ነው። ወንድ ልጅ ነው ለቤት ገቢ ማምጣት ያለበት፣ ሴት አይደለችም። ይህን ማወቅ አለብህ። ብታጣ ለምንህም ቢሆን ቤትህን ማስተዳደር አለብህ። ሰርቀህ አላልኩም፣ ለምነህ። ኋላ አስተዋለች። ምን አለች? እግዚእ ርእየከ ከመ ነቢይ አንተ። ከነቢያት ወገን መሰለኝ፣ ምስጢሬን አወቅ አለችው። አሁንም የአምልኮ ስርዓትን የስግደት ስርዓትን ሲያስተምራት ቆይቶ ቢረቅባት ምን አላቸው? ይመጽእ ማስያስ ዘይብልዎ ክርስቶስ፣ ማስያስ የሚሉት ክርስቶስ ይመጣል። ዋመ መጻ ውእቱ ይነግረነ ኩሉ፣ አሁን ያልከንን በሙሉ እሱ ሲመጣ ያስረዳናል፣ ግድ የለም አለችው። አነ ውእቱ ዘተናገረኪ፣ እኔ ነኝ ክርስቶስማ ብሎ አላት። እንስራዋን ትታ ሄዳ ሰማርያ ዘመዶቿን አረኑ ተመልከቱ፣ ምስጢሬን ሁሉ የነገረኝ እንዳይለመውቱ ክርስቶስ ይሆን ኑ ባካችሁ ብላ ይዛቸው መጣች። አመኑበት፣ እሷ አመነችበት። በኋላ ሐዋርያት ስብከት ሲጀምሩ አጠመቋት፣ ፎጢና ብለው ስም አወጡላት። የሚገርማችሁ ነገር አባቶቻችን ምን ይላሉ? ይቺ ቅድስት ሳምራዊት ከ36ቱ ቅዱሳት አንስት ከነ ማርያም መግደላዊት እኩል ክብር የተገባት ናት። ለምን? በስብከተ ወንጌል እንደሱ አይደከም የለም። እንዲያውም በስብከተ ወንጌል ከነሱ በላይ ሄዳለች ይባላል። ዓለምን ዞራለች። መታ የት ትደርሳለች?
አፍሪካ፣ ሰሜን አፍሪካ የት ቱኒዚያ የሚባለው ዛሬ ቅርጣግና ካርቴጅ የሚባለው እዛ ሆና ስታስተምር በክርስቲያኖች ላይ ግፍ ይደረግ ነበር። የሮም ግዛት አካል አይደለ ካርቴጅ። የዛን ጊዜ ኔሮን የሚባል እብድ ቄሳር ነበረ እና ያንን ስትሰማ በመርከብ ተጭና፣ ምክንያቱም 5 እህቶቿ አብረው አምነዋል። 2 ልጆች አሏት፣ ቪክቶርና ዮሴፍ የሚባሉ አጠቃላይ ስንት ናቸው? 8 ናቸው። ከእሷ ውጭ 7 ማለት ነው። እዛ ሄዶ ክርስቲያኖች ሲሸሹ ታያቸዋለች። ምን ሆናችሁ ነው እንደዚህ? የኑሮን አደባባይ ወዴት ነው አሳዩት። ቀጥ ብላ ሄደች ወደ ተከታዮቿን ይዛ። ማን ነው ስምሽ? ፎቲና እባላለሁ። ምን ፈልገሽ መጣሽ? አንድ ነገር ልጠይቅህ። ምንድን ነው? እኔ እዚህ ድረስ የመጣሁት ከአፍሪካ አንተን በክርስቶስ በጌታችን እንድታምን ልነግርህ ነው። እንግዲህ አስቡት፣ የማይሞክር ነገር ነው። ኔሮንን ማለት ነው ብዱን እነ ቅዱስ ጳውሎስ እንኳ እምቢ ብሎ የገደላቸውን ማለት ነው። በጣም ገርሞት እንዴት ነው አንቺ አንድ ሴት እኔን እምነቴን የምታስቀይረኝ አላት። ብዙ ነገር አለችው። ተበሳጭቶ እሷን ከነተከታዮቿ እዚያው ላይ ለድፍን 3 ሰዓት ያክል አንድ ወታደር ደብድቧቸው ሲደክመው ሌላ ወታደር እየተቀየረ ደብድቧቸው፣ ድብደባው ሲያልቅ ስንጥር ነገር የለም ሰውነታቸው ላይ መልአከ እግዚአብሔር ክንፉን እየጣለባቸው ወስዶ እስር ቤት ሲከታት፣ አንድ ጊዜ ሲያስወጣት፣ ሲደበድባት፣ አንድ ጊዜ ሲያስገባት፣ በኋላ መጨረሻ አንድ ቀን መቼስ ሴቶች አንዳንድ ጊዜ ድሮም ዘንድሮም በሳንቲም ሰው ይልቃቸዋል። አሁን በዚህ ዘመን ሴቱ ማንን ነው ማጋባት ትፈልጊ? ገንዘብ ያለውን በቃ ሞት አበቃ። ድሃውን አግቢ እያልኩሽ አይደለም። ድሃ የሆነ ሀብታም መስፈርቱ እሱ አይሁን ነው። ዞሮ ዞሮ ገንዘብ ስላለው አታግቢው አይደለም። ደግሞ ገንዘብ ያላቸው ቅር እንዳይላቸው ደግሞ እዚህ አለ አንዳንድ ገንዘብ ያለው እና እውነቴን ነው አለ አይደማውም እንጂ አለ ብዙ አለ ሀብታም። አሁን በቀኝ ኪሳችን የያዝነው ለድሃ እንስጥ። ቅድም ሳወጣ አይታችኋል። እንስጥ እንደባለፈው አንዱ 20 ሺህ ብር ይዣለሁ እንዳይለኝ እንጂ። ወደ ጉዳያችን እንመለስ። አንድ ጊዜ ወንዶቹን 2ቱን ትቶ የሚገርማችሁ ነገር 6ቱን ሴቶች እሷን ቅድስት ፎቲናንና 5ቱን እህቶቿን የት ያስገባቸዋል? የሴቶች የልዑላቱ ቤተ መንግስት ላይ ያስገባት። እስር ቤት አይደለም። ለ6ቱም የወርቅ ወንበር አስቀመጠላቸው። 6ቱንም የወርቅ ጠረጴዛ ዘረጋላቸው። ምግብ በወርቅ አቀረበላቸው። በዚያ ሊስባቸው ማለት ነው። ገፍተረው ጣሉት። ለ3 ዓመት እንዲያደረገ ፈተናት። በ3ኛ ዓመቱ ከእሷ ፊት አሰልፎ በሙሉ ተከታዮቿን በሰይፍ አንገታቸውን መታቸው። በጣም አዘነች፣ አለቀሰች። ከወገኖች የተለየኝ ብላ ስትጸልይ ስታለቅስ ብዙ ጊዜ ጌታችን ይገለጽላት ነበርና በዚያች ሌሊት ፎጢና ወይ ምን ሆንሽ አላት። ውሰደኝ ጌታዬ በቃ አለችው። 3 ጊዜ በትምህርተ መስቀል ወደ እርሷ አማተበ፣ ባረካት። ነፍሷ ከስጋዋ ተለየ። ግሩማን መላእክት ነፍሷን አሳረጉ። በዚህች ቀን በረከቷ ይደርብን። ሌላ ዛሬ ታላቁ አባታችን አባ አሌፍ ዓመታዊ በዓላቸው ነው። ታላቁ ከ9 ቅዱሳን አንዱ ቂሳሪያ ተወልደው ግብፅ አድገው ቤተ ቀጢን አክሱም ቆይተው ዛሬ የሚታወቀውን ደብረ ማሃው የሚባለውን ገዳማቸውን መስርተው ብዙ ድንቅ ታምራት አድርገዋል። ብዙ ጸበል አፍልቀዋል። ብዙ ድንቅ ስራ ሰርተዋል። እኔ ለማስታወሻ እንዲሆናችሁ 2 ነገር ብቻ ልንገራችሁ። ከዚያ ገዳም ከሳቸው በኋላ አባ ዳንኤልና አባ መርሃ ክርስቶስ የሚባሉ 2 አበምኔቶች ነበሩ። በአንድ ገዳም 2 አበምኔት አለ? ንገሩኝ። በአንድ ደብረ 2 አስተዳዳሪ የለም አይደል? 2 አበምኔት ነበረ። ለምን የሚባል 2 ገዳምን የነበራቸው። አንዱ በወርቅ በእንቁ የተሰራ የእመቤታችን፣ እሱ ስውር ነው። የስውራን ማህበር አላቸው። እሱንም እሳቸው ነው የሚመሩት የነበረ። ኋላ ለስውራን አባ ዳንኤልን፣ ለተገለጡት አባቶች ደግሞ አባ መርሃ ክርስቶስን እና ሴቶች ገዳም እንሳለማለን ብለው ሄደው ከመነኮሳት ጋር ቆመው ሲያወሩ አይቶ አባ መርሃ ክርስቶስ ጻድቁ በጣም ተራገመ። እናንተ ሰዎች የተረገማችሁ እንዴት መነኮሳት ካሉበት ስፍራ ትመጣላችሁ ብሎ እንዳትረሱ። ሁለተኛ አባታችን አባ አሌፍ ሲያርፉ በዚች ሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ ይዞ መጣ። ቃል ኪዳን ሲገባላቸው መጀመሪያ ፍላጎታቸውን ጠይቃቸው። ፍላጎታቸው ምንድን ነው? ቅዱስ ዳዊት ሲዘምር መስማት ነው። ዘመረላቸው። ከዚያ ቅዱሳንን በሙሉ አስተዋወቃቸው። ሁሉንም ካስተዋወቃቸው በኋላ ለነዚህ ሁሉ ቃል እንደገባሁ ለአንተም እገባልሃለሁ፣ በስምህ ያመነ በቃል ኪዳን የተማጸነ ዝክርን የዘከረ እምርልሃለሁ ብሏቸው አረፉ። በረከታቸው ይደርብን። ቅዱስ ባስልዮስ፣ ቅዱስ ቴዎቄጤኖስ፣ ብጽዕት እስክንድራ ሰማዕታት ናቸው። ሌላ ጊዜ የምናዘክራቸው ይሆናል። እግዚአብሔር የሁሉንም በረከት ያሳድርብን። ሰዓት ለመቆጠብ ነገ 12 ነው። ትልቅ በዓል ነው። ከቅዱስ ሚካኤል ጋር ታላቁ ንጹሕ ድንግል ድሜጥሮስ ዓመታዊ የተአምር በዓሉ ነው። ቅዱስ መላዚ፣ ቅዱስ ገላሴዎስ እናታችን ልዕልተ ወይንም ትታሰባለች። በ13 ትልቅ በዓል
ሁለቱ አባቶቻችን ቅዱሳን መቃርሳት ስደታቸውን ጌታችን ስደታቸውን የማያከብር ባልተወለደ በተሻለው ነበረ ብሏል። ረጅሙ የዓመቱ ስንክሳር የነገውን ነገ የሚነበበው ለ13 ማለት ነው። እነዚህ ቅዱሳን አባቶች የዚያን ቀን ሌላኛው በዓል ቅዱስ ዲዮናስዮስ፣ ሌላ 40 ሐራ ሰማይ፣ ሌላ ደብረ ሊባኖስ ካፈራቻቸው ታላላቅ ቅዱሳን ሊቃውንት መካከል አንደኛው አባ ተክለ ሚካኤል፣ ጎበዝ የሚያስታውስ ካለ ነግስን የደረሰው ማለት ነው። ነግስ በማሕሌት አለ አይደለም? እሱን የደረሰው ታላቅ ሊቅ 4 ቅዱሳን ናቸው። በጊዜው ነገራቸዋለሁ የደረሱት 4 አባቶች ናቸው። ግን አንዱ እሱ ነው። ይሄ ነው አባ ተክለ ሚካኤል ነው። በ14 እንድትዘክሩ ቅዱስ አባታችን ባጥል ፕሮጀክት ባጥል የሚል ስራ አለ አይደለም? እንድትዘክሩ አደረ። ዝክር ያስፈልጋል። እነዚያ በአመንዝራነት የነበሩ ሴቶችን ከዚያ ያወጡ ታላቅ ጻድቅ ናቸው። ሐዋርያው ቶማስ አለ፣ አባ ሲኖዳ ሰማዕቱ አለ፣ አባ ቄርሎስ ሊቀ ጳጳሳት አለ። በ15 ሰማዕቱ ሰለፍኮስ፣ እናታችን ቅድስት ሳራ፣ በ16 አባታችን አባ ሚካኤል ሊቀ ጳጳሳት፣ በ17 አቡነ ገሪማ የመደራው ዓመታዊ በዓላቸው ነው። አቡነ ዮናስ የደብረ ድሁዋኑ ሁለቱም ኢትዮጵያውያን ቅዱሳን ኢትዮጵያ ውስጥ የተጋደሉ ናቸው። ዓመታዊ በዓላቸው ነው። ያን ቀን ሐዋርያው ቅዱስ አልዓዛር አለ፣ ሰማዕቱ ቅዱስ ቴዎቅሪጦስ አለ። በ18 ቅዱስ ኤስድሮስ ሰማዕቱ የዛሬ ሳምንት ኤስድሮስ ሰማዕቱና ከኢትዮጵያ ውስጥ ከተጋደሉ ቅዱሳን ዮሐንስ ምስራቃዊ የጸገሩ ወይም የጎንድ ተክለ ሃይማኖቱ ናቸው። እንግዲህ እንዴት ዋላችሁ? ትምህርታችን በአጭር ለማጠቃለል እንሞክር አይመስላችሁ? እንዴት ዋላችሁ? ይደክማል አንዳንድ ቀን። እሺ እንግዲህ በኢትዮጵያ ታሪክ ውስጥ የተሐድሶ እንቅስቃሴ በተደጋጋሚ ታይቷል። ከነዚህ መካከል ዋና ዋናዎቹን አንደኛ በ14ኛው መቶ ክፍለ ዘመን የተነሱት ደቂቀ እስጢፋኖስ የሚባሉ ርጉማን ዛሬ መናፍቃን የሚከተሉ እነሱን ስለሆነ ቤተክርስቲያኗን ለማደስ ከአፄ ዘርዓ ያዕቆብና በዘመኑ ከነበሩ ደጋግ ሊቃውንት ጋር ትልቅ ጦርነት ውስጥ ገብተው የነበሩ መናፍቃን ናቸው። እንድታውቁት የሚያስፈልገው ነገር ጉንዳጉንዶ ማርያም ገዳም የነሱ አይደለም። ጉንዳጉንዶ ማርያም የቅዱሳን ማደሪያ ነው። አንድ ስፍራ መናፍቃን ስላደሩበት ያ ስፍራ የመናፍቃን ሊሆን አይችልም። ለምሳሌ ጎንደር ውስጥ አብየ ጊዜ በለው ባታ በለው ምን በለው አንድ ሰሞን አንዳንድ መናፍቅ ኑሮበት ይሆናል፣ በታሪክ ውስጥ ማለት ነው። ያ ግን ደብሩ እንደዛ የሚል ስያሜ ሊያሰጠው አይችልም። ስለዚህ እነዛ መስቀሉን እመቤታችን ላቲስባት አናከብርም በማለት ለዚህ ሽፋናቸው ግን ለንጉሱ አንንበረከክም ምናምን የሚል ነበር ሽፋናቸው። እሱ ዝርዝር ውስጥ አንገባም። እሱ ካለፈ በኋላ በ16ኛው መቶ ክፍለ ዘመን ግራኝ አህመድ ኢትዮጵያን ሲያጠፋት ቅዱስ ገላውዲዮስን ለመርዳት የመጡ ፖርቹጋሎች ነበሩ አይደለም? ግራኝ ከሞተ በኋላ ፖርቹጋሎቹ ርስት እንስጣችሁ፣ ወርቅ እንስጣችሁ ምን ሲባሉ ምንድን ያሉ? እንደሱ አይደለም እምነታችሁን ለውጡልን ያሉ። ቅዱስ ገላውዲዮስ ምን አለ? አይ እምነትማ አንለውጥም፣ ሌላ ነገር የምትፈልጉ ከሆነ መውሰድ ትችላላችሁ። ለጊዜው ምንድን ያሉ? አቅም ስለሌላቸው ምን አሉ? እሺ ችግር የለውም ብለው ውስጥ ለውስጥ ግን እንቅስቃሴ ጀምሮ ቤተክርስቲያንን እወክ ሲያደርጉ ቆዩና ኋላ ዘድንግል የሚባለውን አፄ ዘድንግልን ወደ ምንፍቅና ቀየሯቸው። ከዚያ በአደባባይ ማን የሚባል ሰው አገኙ? ሱስንዮስ የሚባል ቤተክርስቲያን ለማደስ። የሚገርማችሁ አልፎንሶ ሜንዴዝ ከሱ በፊት የነበረው ፔድሮ ፓኤዝ የ16ኛው ክፍለ ዘመን መጨረሻና የ17ኛው ክፍለ ዘመን ኢትዮጵያ ውስጥ የነበረው ቀውስ ውስጥ ምንድነው ለማድረግ የመከሩት? ኢትዮጵያን ከኦርቶዶክሳዊ ተዋሕዶነት ወደ ካቶሊክነት። ያንን ለማድረግ ምን አሉ? ጥምቀታችሁ ይታደስ፣ ታቦታችሁ ወጥቶ ይጣል፣ ሎቱ ስብሐት፣ ክህነታችሁ ይታደስ፣ እያንዳንዱ ነገር ይታደስ ብለዋሉ። ያን ጊዜ ነው 77,777 ኦርቶዶክሳውያን የታረዱት። ከዛ ሜንዴዝ አፄ ፋሲል ከሀገር ሲያባረሩት 2 ተማሪዎች ነበሩት። የሚገርማቸው ኢትዮጵያውያን፣ ለአንዱ ጸጋ የሚባል ምንፍቅና፣ ለአንዱ ቅባት የሚባል አስተምሮ ወጣ። ምን አለ ይባላል? ወደ ህንድ ሲሄድ ኢትዮጵያ ላይ 2 ሾህ ተከልኩባት አለ። ይሄው እስካሁን አለ ያ ሾህ። የሚገርመው ነገር ጨርሶ አልተነቀለም። ያ ውስጥ ለው ሲብላላ ይቆይና አንድ ባለስልጣን ሲያገኝ ሲገነፍል ዘመነ መሳፍንት ላይ ደረሰ። እያለ አሁን የምናውቀው አይነት የተሐድሶ እንቅስቃሴ ግን የጀመረ ከአድዋ ጦርነት በኋላ ነው። ይኸውላችሁ የአድዋ ጦርነት በረከት ብቻ አይደለም፣ ብዙ ችግር አምጥቶብናል። እንድታውቁት ያስፈልጋል። ማለት ድሉን እናደንቃለን፣ ግን ድሉን እንዴት መያዝ እንዳለብን እንኳን እኛ
አጤ ምኒልክን በጣም የምናከብራቸውን ያክል አጤ ምኒልክ ድሉ እንዴት መያዝ እንዳለባቸው ያወቁ አይመስለኝም። ከይቅርታ በሃይማኖት አንግል ነው፣ በሀገር አይደለም። ለምን ቢባል ያን ተከትሎ አውሮፓውያን አሜሪካም ምን መላክ ጀመሩ? መልእክተኞቻቸውን አለ ቆንስላ መክፈት ጀመሩ። እነዚህ ሰዎች መጥቶ ሀገር ውስጥ ምድር ሲሰሩ የነበሩት ስልጣኔ በሚል ሰበብ ያ ነገር ሲገባ አልተቆጣጠር ነው እያለ በ1910ዎቹ ሉል አልጋ ወራሽ የነበሩት ራስ ተፈሪ የኋላው አፄ ኃይለሥላሴ አውሮፓ ሄደው አይተው የሆነ ነገር መጡ፣ ተመለሱ። መሸርሸር ጀመረ ዘመናዊ ትምህርት በሚል ሰበብ። እንድታውቁት የሚያስፈልገው ነገር የ20ኛው መቶ ክፍለ ዘመን የታድሶ ምንፍቅና ወደ ኢትዮጵያ የመጣው በዘመናዊ ትምህርት ሰበብ ነው። መጀመሪያ ነገር ለምን አስተማሪዎቹ ኢትዮጵያውያን አይደሉም ብዙዎቹ። አንዳንዶቹ ከግብፅ መጡ ቢባልም እንኳ ከግብፅ ያሉ ነበሩ። ከሁሉ የከፋውና ዋናው የታድሶ እንቅስቃሴ ግን ገንፍሎ የጀመረ የ5 ዓመት ጦርነት በኋላ ጣሊያን ሲወጣ አፄ ኃይለሥላሴ ሲመለሱ ሀገሪቱ አንደኛ ለ6 ዓመታት ያክል እንግሊዛውያን ይዘዋት ነበር። እንድታውቁት የእጅ አዙር ቅኝ ግዛት የሚመስል እስከ 39 ዓመተ ምህረት ድረስ እንግሊዝ ነበረች አብዛኛውን ስፍራ ልቆጣጠራለ፣ በተለይ መሀል ሀገር ማለት ነው። ከዛ 1943 አዲስ አበባ ዩኒቨርሲቲ መካነ አእምሮ ተብሎ ተከፈተ። እንደዛ እያለ ሄደ። በ1950ዎቹ ብስራተ ወንጌል የሚባል የሬዲዮ ጣቢያ ነበረ። የማን የመናፍቃን ምንድነው ስራው? ሰውን ወደ ምንፍቅና መሳብ ነው። እነ ኔታ አድማሱ ጀንበሬ ቢጨንቃቸው ከአቅም በላይ ቢሆንባቸው ከንጉሱ ዘንድ ሄደው አመለከቱ። ሬዲዮ ይዘጋልኝ ቢሉ ተቀባይነት ስለማያገኝ ምን አሉ? ቢያንስ በዚያ ለሚተላለው ምንፍቅና መልስ እንድሰጥ ይፈቀድልኝ፣ ግን መልሱን የምሰጠው እነሱ ሬዲዮ ውስጥ ገብቼ ነው። ለምን? ሬዲዮ አገሩን በሙሉ ያደርሰዋል። እሳቸው አንድ መድረክ ቆሞ ቢናገሩ ጥቂት ሰው ነው የሚሰማው። እስከዚህ ድረስ እግዚአብሔር በዛ ዘመን በነ ሊቀ ሊቃውንት አለቃ እያሌው ታምሩ፣ በነ ኔታ አድማሱ ጀንበሬ በመሳሰሉ አንዳንድ ደጋግ ሊቃውንት ሲታገሉት ቆዩ። ኋላ ሰንበት ትምህርት ቤት የሚባል ነገር መጣ። በ1930ዎቹ አካባቢ መጨረሻ አካባቢ እንቅስቃሴ 39 አካባቢ እንቅስቃሴው ነበር። በ40ዎቹ እየተብላላ ሄዶ ኦፊሻል ዛሬ እንደምናውቀው አይነት በ49 ዓመተ ምህረት ግልጽ በሆነ መንገድ ሰንበት ትምህርት ቤት የሚባል ሃይማኖተ አበው ይባል ነበር። የዛን ጊዜ መጣ። ልክ ሰንበት ትምህርት ቤት ሲመሰረት ወዲያውኑ ነው መናፍቃኑ ገቡበት። ወዲያውኑ ነው። ጥያቄ ነው። የሚገርማችሁ ነገር ሄዶ ትግሉ ሲበዛባቸው የኪነ ጥበብ ወልደ ቂርቆስ የሚባል ዘማሪ ታውቃላችሁ አይደለም? ኢትዮጵያ ውስጥ ዘማሪ የሚባል ስም የሚገባ ከሆነ በጣት የሚቆጠሩ ሰዎች አሉ። አንዱ እሱ ነው ዘማሪ የሚል ስም የሚገባው። ያ ማለት ከመዝሙሮቹ ሁሉ 100% ጥሩ ናቸው እያልኩ አይደለም። ዞሮ የሚታረመው እየታረመ ነው። ይሄ ሰው መጀመሪያ በ1972 ዓመተ ምህረት መዝሙር አወጣ አይደለም? መዝሙሩ የተሰራ በምንድን ነው? በፒያኖ በኦርጋን ነው የተሰራው። አስባችሁታል? ምን ያህል ታድሶ የት ጫፍ ላይ ደርሶ እንደነበረ ማሳየው ነው። ይሄ ሰው ያንን ያደረገ ለክፋት ነው አይደለም፣ ግን የደረሰበትን ደረጃ እንድታዩት ይየ ይሄ ሃይማኖተ አበው የድሮ ሰንበት ትምህርት ሃይማኖተ አበው ምን ያህል እንደተበላሸ የምታውቁት በኋላ ስሙ ሁሉ ይቅር ተብሎ፣ ለምን ሃይማኖተ አበው የሚለው ስሙ የመናፍቃን ስም መሆን ጀመረ። ከመብዛታቸው የተነሳ ምን ወደሚል ማድላት ጀመረ ሰንበት ትምህርት ቤት። ከዛ በኋላ ነው የመጣ እያልኩ አይደለም፣ ግን ሰንበት ትምህርት ቤት ወደሚለው እየመጣ ሄደ። እያለ በየ5 ዓመቱ በየ10 ዓመቱ እያሰለሱ እስካሁን ድረስ አሉ። አሁን መሰረታዊው ነገር ትናንት ታድሶ በለው ምንፍቅና በለው ምን በለው ቤተክርስቲያንን ሲያጠቃት ጉዳት አላደረሰም አንልም፣ አድርሷል። ነገር ግን ለዚያ የሚመጥኑ አባቶች ቅዱሳን ነበሩ፣ ታግለው እረትተውታል። ችግር ውስጥ የገባ ነው ከመቼ ጀምረው ነው? 1940ዎቹ 50ዎቹ 60ዎቹ ላይ አፄ ኃይለሥላሴ ሁሉ ሰርቶ አይዘልቁትም። ግን ቤተ ክህነቱ በዛ ዘመን የነበረው ያን ያህል ብስል ነበረ ብዬ ለመናገር ይቸግራሉ። ይህን ስላሁን ጳጳሳቱን ለመንቀፍ አይደለም፣ ተገቢው ስራ አልተሰራም። ለምን? ያ ሁሉ ህዝብ እንኳን መናፍቅ ይቅርና አብዛኛው አልቦ እግዚአብሔር ብሎ ሶሻሊስት ሲሆን ቤተክርስቲያኗ ላይ የነበሩ አባቶች ገንዘብ ከማሳደድ ባሻገር ምን ይሰሩ ነበረ? ከጥቂቶቹ ቅዱሳን አባቶቻችን በቀር እውነተኞቹ አባቶቻችን በቀር። ከዛ ሲከፋ ለተሐድሶዎቹ ለመናፍቃኑ በጣም የተመቸ ጊዜ ማን መጣ? ደርግ። ከዛ ቀጥሎ የመጣው ደግሞ የምታውቁት ነው ኢህአዴግ ዘመን የሚባለው። መሰረታዊው ነገር ምን መሰላችሁ? ደህና ዋላችሁ። የገባንበት ፈተና የብዙ ሺህ ዘመን በጣም እናቀርበው ከተባለ የብዙ 100 ዘመናት እንደ በጣም እናቀርበው ከተባለ ላለፉት ድፍን 70 ዓመታት ተሐድሶዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብቻ አይደለም የሶሪያን፣ የአርመንን፣ የግብፅን፣ የህንድን ፈትነዋል። በነገራችሁ ላይ የአርመን ቤተክርስቲያን በቅርቡ እግዚአብሔር ካልጠበቃት ጠፊ ናት።
እንታውቁት በቅርቡ በጣም በከፍተኛ ደረጃ ተጠቅታለች። አሁን ግብጾቹ አሸንፈናል ታድሶን ብለዋል። አሸንፈናል ቢሉም ብዙ ስርዓታቸውን ለውጠውባቸው ነው የሄዱት። እስኪ አንድ ቀላል ጥያቄ ልጠይቃችሁ። እንዴት ዋላችሁ? በመጽሐፍ ሴት የወንድ ልብስ መልበስ ትችላለች? እንደ በቀላሉ ምልክት ትችላለች? በቤተ ክርስቲያን እንደዚህ አይነት ስርዓት አለ? ግብጾች ሱሪ ለብሶ መቁረብ ከምን ያገኙት ሴቶቹ? እንዴት ዋላችሁ? ከምን አገኙት? የግብጽ ኮፕቲክ የቅብጥ ኦርቶዶክስ ሳይታወቃት በጣም ብዙ መታደስ ደርሶባታል። ለምን ቢባል ድሮ የምናውቃት ድሮ በታሪክ የምትታወቀው እና አሁን ያለችው አንድ አይነት አይደለችም። ከቶውኑ ቅንጣት ያክል ለውጥ ያልተገኘባት ቤተክርስቲያን የኢትዮጵያ ኦርቶዶክስ። ለምን ሶሪያዎች ብትሄዱ የጥንቶቹን አይደሉም። ህንድማ ብትሄዱ ጭራሽ ተሐድሶቹ በጣም አቅም ከማግኘታቸው የተነሳ ቤተክርስቲያኗን የት ይዘዋት ሄዱ? ፍርድ ቤት። ተሐድሶቹ ፍርድ ቤቱ መጠናቸውን አየና አይን ያልከው ናችሁ፣ ጭቅጭቅ የለም ተካፈሉ ተባለ። ቤተክርስቲያኗ ተቆጥሮ ገንዘቧ ህንፃ ቤተክርስቲያኗ ተቆጥሮ ለሁለት ተከፈለ። ሰዓቱን ገፋ አድርገናል። የእግዚአብሔር መድኃኔዓለም ቸርነቱ ቤተክርስቲያንን ከጥፋት ይጠብቅልን። ከመናፍቃን እንዲያው በእውነቱ የሆነ መዝሙር እንኳን በቅርብ ጊዜ ተቀይሯል አይደለም? ከመናፍቃን ከከሃዲያን የሚል አለ አይደል? ማይበራችንን ተቀይሯል። ዘሩ ምን ተብሎን የተቀየረ? ከመናፍቃን ከከሃዲያን የሚለው ከጠላት ሰይጣን የሚል አለ አይደል? የሆነ ዘር የተቀየራለሁ። ሰውየው ያ አለ አይደል? ተሳደበ ያልኳችሁ ባለፈው አውጥቶታል አይደል? በካሴት ምንም የሆነች ቃል ተቀለውጣለች። ከመናፍቃን ከከሃዲያን ከጠላት ሰይጣን ነው የሚል አይደል? ከመናፍቃን የምትለው መሰለችኝ ተለውጣለች። ከከሃዲያን ተብሎ ሁለት ጊዜ መዝሙሯን ስለብላችሁ አዳምጧት። እኔ ሰምቼው ገርሞኛል። ምን ታይቶት ነው? እና ቤተክርስቲያንን ከመናፍቃንም ከከሃዲያንም ከአሕዛብም ከአጋንንትም መድኃኔዓለም ይጠብቅልን። ያለ እሷ ያለ ቤተክርስቲያን መድረሻ የለንም። ስለዚህ ቤታችንን ሊጠብቅልን ምኞታችን ነው። የሰማነውን በዝነ ልቦናችን ያሳድርልን። የእመቤታችን ጣዕመ ፍቅሯ የቅዱሳን በረከት ይደርብን። በጌትነቱ በመንግስቱ በክብሩ በሰማያዊ ርስቱ ያስበን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወማዊአ ለአግብርቲከ ለእለ ንሴው ስመከ እቀበነ ወሉደ ሕዝብከ ወእዝራነ በኃይለ መላእክትከ ወአጥረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወበመስቀልከ ቤዛነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ አፋን ሳህለከ መሐርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ ወመሐር ተግባረከ እግዚኦ ታጥብሐነ ሐሰረከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወጥረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ነጽርየ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘነ መዓልተ ምስሌነ ወሌሊተ ማእከልነ አንተ እግዚኦ ኢትርሐ
ክምኔነ ሃሉ ምስሌነ ረዳየ ኩነነ ኢትግደበነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ ነጸሪ አብያን ሰላመ ወልኪ ሃሉ ምስሌነ ኢትግደበነ ኢትግደበነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ ሀበ ኩልነ በኪዳንከ ተማፀነ አብየ እግዚእ ሀበ ኩልነ በኪዳንከ ተማፀነ ዕፀ መስቀል ሞገሰ ኩልነ በኪዳንኪ ተማፀነ ወላዲተ